አለ። ኢት ዋዝ ሴድ እንደዚህም ተብሏል። ኦ ሜሴንጀር ኦፍ አላህ ኤንድ ዊል ሂ ቢ ኤብል ቱ ዱ ዛት ያንን ማድረግ ይችላልን? ወይም ምን ያህል ማድረግ ይችላል አይነት ጥያቄ ጠየቁት። ሂ ሴድ ሂ ዊል ቢ ጊቨን ዘ ስትሬንግዝ ኦፍ 100 የመቶ የወንዶች የወሲብ ጉልበት ያህል ይሰጠዋል። ሴቶችን እንደረምሳለኝ አምላክ ደግሞ ሴቶችን ድንግል ይመልሳል። ውሽዋን ይዞ ይረስ የትኛውን አስከፊው? ውዱ እንዴት ነው የምታደርጉት? ውዱ ከፈረሰ ወዱ እንዴት እንደምናደርግም እንድንነግርህ ፈልገህ ነበር እንዴ? ወዱ እንዴት እንደምንነግርህ እሺ ንገሪኝ። ቆይ ላስረዳክ ማለት ነው። አንድ ሙስሊም ሊሰግድ እኛ እንኳን ማለት ነው ነጃሳ ሆነን ውሻ እንኳን ልብሳችን ሲነካ ማለት ነው 7 ጊዜ ነው በአፈር የምንታጠበው ማለት ነው። ልንገርህ አንድች ቦታ ቢነካም ማለት ነው ለምን ብትል ሰማን ያዝ ንጽህና ነው። ምንድን ነው የሚደሰቱት የሚለውን ደግሞ ስናይ ምን ይላል? ዝቅ ብሎ ቁጥር 71 ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነሱ የሆነ ቀጥልበት። ምንም የሚያስቅ ነገር የለም። ቦርኮ እሺ አንዴ ቦርኮ ናት ብጋባ ይላል አላህ ምን አለ? ወዘወጅናሁም ቢሑሪን ዒን። ቀልድ ነው። ሙስሊሞች ግን በህይወታቸው አትቀልዱ። የምር እኛ አስቀንበት አለፍን። የሚያናድደው እኮ ምን እንደሆነ ታውቃለህ? ሁር ላይኖች እኮ ናቸው የተዘጋጁላቸው። ጡታቸው ጉች ያለ የማይፈርጥ የማይሟሟ ተነክቶ አለ። ግጥም ያነብ እኮ ነው የሚመስለው። ለሴቶቹ እኮ አይደለም የተዘጋጁት። ልብ በል ለወንዶቹ ነው። የምንዳስስ ይሆናል ማለት ነው። ፕላስ ደግሞ እዛ ውስጥ ያለውን ደረጃ ከፍ እያሉ ለመሄድ ምንድን ነው እሱ መስፈርቱ የሚለውን እንመለከታለን። ክርስቲያን ተመልሰሃል? ተመልሻለሁ። መልካም መኪያ እንኳን ደህና መጣሽ። መኪያ ይመችሻል? ናው ትንሽ ትሰሚያለሽ። ሰላም እንዴት ነሽ? እንኳን ደህና መጣሽ። አልሐምዱሊላህ ሰላም ይመስገነው። እንዴት ነው? መልካም። በገነት ውስጥ የተለያዩ ደረጃዎች እንዳሉ ታውቂያለሽ? ኦኬ። ትልቁን ደረጃ ለማግኘት ምንድን ነው መስፈርቱ? ገነት ኦኬ። ቀለል ላድርግልሽና የኛውን ሌሎችን ጠይቃቸዋለሁ። ገነት ብትገቢ አንቺ ትልቅ ሽልማትሽ ምንድን ነው? እሱ ሞረሱ ወንዶች ተሳተፉ። መኪያ በደንብ ስሚውና ትመልሻለሽ። ኤኒዌይስ አብዱ እንዴት ነህ? እንኳን ደህና መጣ። ሰማለሁ ነው ነኝ። ሰላም እንዴት ናችሁ? ሰላም ነው። እንዴት ነህ? ይመስገነው። ሙስሊም ነህ? የሆነ ድምፅ የሚረብሽ ነገር አለ። አጋጣሚ በቃ ያለሁበት ቦታ አንጻር ነው፣ ስባልት ላይ ስለሆንኩ ነው። ይቅርታ ትንሽ ጠይቀኝና አወጣለሁ። ኦኬ እሺ። ይሰማል? ይሰማል። በጣም ይረብሻል ግን ቦታ ቀይራለሁ የተወሰነ። ኦኬ እሺ። ቦታ አስተካክለሽ ቦታ ቀይር። ኦልራይት። ሪዝቅ ነው የሚለው ሪዝቅና ዱንያ። ሪዝቅ እና ዱንያ ሉክ በገነት ውስጥ
ለወንዶቹ በደንብ ተደርጎ ተብራርቷል። ወንዶች ብዙ እድሎች እንደሚሰጣቸው ይሰማል። እኔ አዎ ይሰማል። በጣም ነው የሚረብሸው ግን ነው ኤርፎን ተጠቅማል። ኤርፎን ካለ አጥላል። አረ ኤርፎን አይደለም ከቦታው አንፃር ነው። ሁሉ ጊዜ እንደዚህ ነው። በቃ ምንም ማድረግ አልችልም። ቦታው አንፃር ነው። እሺ ሆነ መኪና ኦኬ። በገነት ውስጥ የሚሸለሙት ምንድን ነው? እኛ ሙስሊሞች የምንሸለመው እንደ ስራችን ብቻ ነው። አንድና አንድ ከይር ስራ ካልዋክ በአዱንያ ላይ ትኖር ዚነኛና ከምረኛ አጥፊ ከሆንክ ያው የሙስሊምናችን የሙስሊም ልጅ ምንም ቢፈታ ወደ ጀነት ያልፋል። እርግጥ ነው ለመጀመሪያ ጊዜ አንተ ገነት ውስጥ የምትሸለምበት ነገር እና ጀነት የምትገባበትን ነገር ለማግኘት በአዱንያ ላይ አላህ የተገዛህ መሆን አለበት። እኛ በእኛ ሃይማኖት ማለት ነው። ሙስሊሞች እንዳለ ገነት የገቡት ውስጥ አንደኛው ደረጃ ሁለተኛው ደረጃ የሚለያዩበት ምንድን ነው? አንደኛው ደረጃ ነው። ሁለተኛው ደረጃ አብራራልኛ። ደረጃ ልጅ አንድ ነው። ወደ ጀነት ካለፍክ ከይር ስራ ሰርተህ ወደ ጀነት ካለፍክ ደረጃ አለ ይላል። ደረጃ አለ ይላል። በገነት ውስጥ የገቡት አንዱ ይበላል እና በጣም የሚረብሸው መስለኝ። በጣም ይረብሻል። ለኦዲየንስ የሚሰማ ሶሪ፣ በጣም ይረብሻል። ሜቢ ወይ የተስተካከለ ቦታ ላይ ሲሆን ይቀጥላል። አስተካክል ኔትወርክን። ሌሎቹ ይቀጥሉ። ሌሎቹን አስቀጥላቸው። ቀጥል ክርስቲያን። ሎክ ወንዶቹ ገነት ውስጥ ገብተው የመቶ ሰው የወሲብ ጉልበት ነው የሚሰጣቸው። ከዛ በኋላ ሁር ላይ ነውና ሴቶች ይሰጧቸዋል። ሴቶቹ ግን እንደዚህ ተጨቁነው በምድር ላይ በገነት ውስጥ የሚሰጣቸው ነገር ዚህ ስማሽ ነው። አንድ ባል ካገባኝ ነው። ኢቭን አንዳንድ ኪታቦች እንደሚጠቁሙት ከአንዷ ጋር እንኳን እየተገናኘ ለረጅም ጊዜ ይቆያል ማለት ነው። እስከ 70 ምናምን ዓመትም ሊቆይ ይችላል። ከአንዷ ጋር እንትን እያለ 72 ምናምን ሊሰጠው ይችላል። እንትን ከሆነ ሸሂድ ከሆነ 72 ከተሰጠው ከአንዷ ጋር ቆይ እሱ ለ70 ምናምን ዓመት የሚቆይ ከሆነ ወሲብ እያደረገ እሷ ጋር እስከሚመጣ 72 ዓመት ድረስ ብቻዋን መጠበቅ አለባት። ገነት ነው የገባችሁ፣ ሲኦል ውስጥ ነው የገባችሁ። እቺ ሴት 70 ምናምን ዓመት ትንቃቃለች ማለት ነው። የወንዱ ደግሞ ብልቱ ቆሞ ነው የሚቀረው ይላል። አንድ አዲስ ክፈትልኝና የመቶ ሰው የወሲብ ጉልበት ይሰጠዋል። which is አንጻራዊ ነው። የመቶ ሰው የወሲብ ጉልበት ተሰጠው ማለት ከመቶ አንድ በላይ ጉልበት አይኖረውም ማለት ነው ሰውየው። ስለዚህ ዝም ብሎ በወሲብ የሆነ እንዲሁ ቅንዝረኛ ሆኖ ይኖራል እንጂ ገነት ውስጥ የሆነ እንትን የደስታ ቦታ አይደለም። በወሲብ ብቻ አይደለም ሰው ደስታን የሚያስቡት እነሱ ልክ እንዲህ ምድር ላይ እንዳለ ምንድነው ያላቸው መሰላችሁ? እያንዳንዱ እናያቸዋለን በኋላ ጥቅሶቹን እያወጣን የምናያለን። ክርስቲያን ፎሎ ማድረግ ትችላለህ ወይንም ትከተለኛለህ። በምድር ላይ ምንድነው እሱ የሚመገቡት አለ አይደለም? ለምሳሌ ሱራ 2:25 ላይ በገነት ሄደው ብዙ ፍራፍሬ ትበላላችሁ አላቸው። ከዛ በገነት ውስጥ ሄደው የሚቀርብላቸው እንኳን እንደ ቅድም የበላ ነው ምግብ አይደል እንደ ይላሉ። ሱረቱ በቀራ 25ኛው አያ። ለምንድነው ይሄንን የሚሉት ሲያብራሩት፣ ምክንያቱ ምንድነው እሱ ቀድሞ የበሉት ጋር ተመሳሳይ ስለሆነ ሰልችቷቸው ነው ይላል። ይሰለቻቸዋል ወለ ማለት ነው። ሎክ ይሰለቻቸዋል። ገነት ሄደው እንኳን ሰዎቹ የሚበሉት ይሰለቻቸዋል። ፕላስ ከምንም በላይ ደግሞ አስገራሚው በምድር ላይ ሙስሊሞች በወርቅ አልጋ ላይ መተኛት አይችሉም። በወርቅ ዕቃ መጠጣት አይችሉም። የደለላቸው ምንድነው እሱ ቁርአን ላይ ነው። ይሄ ሙሉውን ሰጣችኋለሁ። ማአት ቦታ አለ። በገነት ውስጥ በወርቅ ዕቃ ትጠጣላችሁ። ለአንድ አማኝ ክርስቲያን ለሆነ ገነት ስገባ በወርቅ ዕቃ ትጠጣለህ። ስለዚህ ገነት በጣም አሪፍ ቦታ ነው። በወርቅ ብርጭቆ ትጠጣለህ። ይሄ እኛን ሊያጓጓን አይችልም። አርቲስቶች፣ ራፐሮች ቼናቸው ራሩሱ ከወርቅ በላይ ዳይመንድና አልማዝ ነው። ወርቅ ሴቶቹ ደግሞ
ብራስሌታችሁ ወርቅ ይሆናል ገነት ስገቡ። ይሄ ሊያጓጓ አይችልም። መንፈሳዊ አይደለም። ይሄ ምድራዊ ነው። ይሄ የምትበሉበት እዛ ሳህኑ የወርቅ ይሆናል። ያጓጓችኋል። ይሄ የምትበላበት ሳህን በወርቅ ይሆናል። በቻይና ሳህን ይሰጥ፣ በኒኬል በብር ይሰጥ፣ በወርቅ ይሰጥ። ምንድነው እሱ ቫሊዩ? ምንድነው ቫሊዩ? በወርቅ ዕቃ ትበላለህ። ይሄ የሆነ ተስፋ አድርጋችሁ እንድጠብቁት ያደርጋል። እኛ ደስታችን ዘላለማዊ ነው። አምላካችን ጋር ህብረት አድርገን ደስታችን በምግብና በመጠጥ ሳይሆን እሱም በማመስገን መራብ መጠማት አይኖርም። መራብ መጠማት አይኖርም። ዘላለማዊ ደስታን ገንዘብ እናደርጋለን። ክርስቲያን የከፈትከውን አንዴ የከፈተው አዲሱን ኦኬ፣ ቀጥላ አንብበው። ኦኬ እሺ፣ ያ እንግዲህ የሙስሊሞች ጀነት ምን እንደሚመስል በየተራ እንመለከታለን ማለት ነው። ጃሚዓ ትርሚዚ 2536 ላይ ምን ይላል? አናስ ናሬትድ ዳት ፕሮፌት ሴድ፣ አናስ እንደተረከው ነብዩ የተናገረው ይላል። the believer shall be given in paradise such and such strength intercourse ሙስሊሞች በገነት ይሄን ያህልና ይሄን ያህል የሆነ የወሲብ ጉልበት ይሰጣቸዋል አለ። ኢት ዋስ ሴድ እንደዚህም ተብሏል። ኦ ሜሴንጀር ኦፍ አላህ ኤንድ ዊል ሂ ቢ ኤብል ቱ ዱ ዛት ያንን ማድረግ ይችላልን? ወይም ምን ያህል ማድረግ ይችላል አይነት ጥያቄ ጠየቁት። ሂ ሴድ ሂ ዊል ቢ ጊቨን ዘ ስትሬንግዝ ኦፍ 100 የመቶ የወንዶች የወሲብ ጉልበት ያህል ይሰጠዋል። በመቶ የሰው ጉልበት አንድ ሴት ወሲብ እንዲያደርግ ይሰጠዋል። አንዴ ለምን ሚውት አታደርጊ? ስለዚህ አሁን ይሄንን እሺ፣ አንዴ ሚውት አድርጊ። አሁን ይሄንን ሚውት አድርጊ አንዴ ፕሊዝ። አሁን ይሄንን ሀዲስ ያነቡ ሙስሊሞች ይቅርታ፣ በጣም ኦፌንሲቭ እንዳልሆን ለሀጫቸው ይዝረከረካል ማለት ነው። ይሄ ጀነት የሚያጓጓ ወይም ደግሞ የዘላለም ህይወት ከፈጣሪ ጋር እገናኛለሁ ፈጣሪን አገኘዋለሁ ብለህ የምታስበው የሙስሊሞች ጀነት 100 የወንዶች የወሲብ ጉልበት ሲኖርህ ከዛ በኋላ በጣም ያማልልህና ገነት እስልምናን ከዛ ትቀበላለህ ማለት ነው። ይሄንን ለሀጭ እየተዝረከረከ በአምላክ ፊት ስትሆን አለ በአምላክ ፊት ስትሆን መታጠብን ግዴታ መታጠብ አለብህ። ፈስህን ፈስተህ እንዴት ጸሎት ታደርጋለህ? የሆነ ቪዲዮ ለከውልኝ በቃ ደከምኩኝ። ፈስህን ፈስተህ ውዱህ ይቋረጣል። ለአምላክህ ጸሎት እያደረግክ ፈስህ ቱስ ካለ እንዴት ጸሎትህን ትቀጥላለህ? አምላክ ፊት ቀርበህ አለ ገነት ሄደህ አምላክህ ፊት ብልትህ እንደዚህ ተገትሮ ይቀራል። ከዛ እሱ ፊት 72 ሴቶችን እንደረምሳለኝ። አምላክህ ደግሞ ሴቶቹን ድንግል ይመልሳል። which one is worst? የትኛውን አስከፊው? ፈስህን ቱስ ካደረግ በምድር ላይ መላእክቶች ጸሎት አያደርጉልህም። ደግመ ውዱ እስካላደረክና እንደገና ጸሎት ቦታ ካልሄድክ መስጊድ ሄደህ አንተ ለፍተህ ታጥበህ ጠራ ብለህ ሄደህ ጎንበስ ስትል ቱስ ካለ አምላክ ፊት ቀርበሃል። ፈስህን ፈስተሃል። መላእክቶች አይጸልዩልህም። ጸሎትህም ተቀባይ አይኖረውም። ሮጠህ ሄደህ ውዱ ማድረግ አለብህ። አይደለም ሚስራ ፈስሽን ከፈሳሽ ጸሎት ስታደርጊ ተቀባይነት አለው? ምን ጸሎት ስታደርጊ ሰላት ላይ ይሰብራል፣ አይቻልም ማለት ነው። የትኛው ነው አስከፊ? ካለ አምላክ ፊት ወሲብ ማድረጉ ነው የሚያሳፍረው ወይንስ ጸሎት ስታደርጊ ሰላት እያልሽ ድንገት ፈስሽ ቱስ ቢል በዛው መቀጠሉ ነው አስከፊው እንትን የሚያሳፍረውና የሚደብር ነገር? አምላኬ ፊት ብልቴ እንዲተገትሮ ይቀራል፣ በዛ 72 ሴቶችን ድንግል አፈርሳለሁ፣ አምላኬ ደግሞ የነሱን ድንግል ይመልሳል ማለቱ ነው። የትኛውን አሳፋሪ? በምድር ላይ ፈስህን ስፈሳ ቱስ ካለ ድንገት ጸሎት ይፈርሳል፣ መላእክቶች ለአንተ አይጸልዩም። ከዛ ወዲያ ትጣላለህ። ከዛስ ደግመህ መታጠብ አለብህ። የምታጠቡት ምንድን ነው? እሱ ሚስራ ፈስሽ ለምሳሌ መስጊድ ውስጥ ቱስ ቢል ምንሽ ነው የምትታጠቢው? ውዱ እንዴት ነው የምታደርጉት? ውዱ ከፈረሰ
ወዱ እንዴት እንደምናረግም እንድነግርህ ፈልገህ ነበር እንዴ? ወዱ እንዴት እንደምንነግርህ ንገረህ። እሺ ንገሪኝ። ቆይ ላስረዳክ ማለት ነው። አንድ ሙስሊም ሊሰግድ እኛ እንኳን ማለት ነው ነጃሳ ሆነን ውሻ እንኳን ልብሳችን ሲነካ ማለት ነው 7 ጊዜ ነው በአፈር የምንታጠበው ማለት ነው። ልንገርህ አንድ ቦታ ቢነካም ማለት ነው ለምን ብትል ሰማን ያዝ ንጽህና ነው ለምን ብትል ማለት ነው። እና አንድ ሰው ፈስቶ እንዴት ነው ሄዶ መስገጃ ላይ ቆሞ የሚሰግደው? እፍረት እንኳን አይኖርክም። ደግሞ በየትኛው ነው የምትታጠቡ ትለናላችሁ። እና ደግሞ ልንገርህ ሰማኝ ባይሆን የእናንተን እንድታስተምረኝ ነው የምፈልገው እኔ ማለት ነው። የእናንተን እንድታስተምረኝ ነው የምፈልገው። እኛ እስልምና ማለት ነው ፈስተን እንዴት ነው ሄደን የምንሰግደው? ንገረኝ እስቲ። አላህ እንኳን ምን ይለናል? ሰላታችን በአላህ ፊት ተቀባይ ያለው ፈስተን ንገረን። ሰላታችንም ክሳራ ነው። ገብቶ ቃል አይደል? እኛ ቀን በቀን ነው የምንታጠበው። ቀን በቀን ነው ራሳችን በንጽህና የምንጠብቀው ማለት ነው። ባይሆን እናንተ እንዳትሳሳቱ ልንገራችሁ ብዬ ነው። እሺ መልካም። እሺ ፈስ ከተፈሳ ደግሞ ውዱ ማድረግ አለበት አይደል? አንድ ሰው ሙስሊም ሆኖ እንዴት ስማኝ፣ አንድ ሰው ሙስሊም ሆኖ ወዱ ሳይታጠብ እኮ ስማኝ፣ ወዱ ሳያረግ እንዴት ነው ሄዶ የሚሰግደው? እስቲ ንገረኝ። እንኳን በእናንተ እንኳን ይፈቀዳል ባይሆን ማለት ነው። የ11 ዓመት ህጻን ልጅ እንኳን ታውቃለች ስለ ሰላት ማለት ነው። ችግር የለውም። ውዱ እያደረግሽ ድንገት ፈስ ያመለጠው ሰው ምንድነው ማድረግ ያለበት? አይ ሚን ሰላት እየሰገደ ድንገት አቋርጦ ሄዶ መታጠብ ነው ያለበት። አቋርጦ ሄዶ ከእንደገና ወዱ ማድረግ አለበት። አለበለዚያ መላእክቶቹ እንደሱ አይጸልዩለትም፣ ጸሎቱም ተቀባይነት የለውም ማለት ነው። በዛው ቢቀጥል ጎበዝ። ውሃ ካጣስ? አቋርጦ ሄዶ ታጥቦ ውሃ ካጣስ ምን ማለት ነው? ውሃ ካጣ ምን ማለት ነው? ውሃ ካጣ ውሃ ካጣ እንኳን ያን ያቋረጠውን ሰላት ደግሞ መስገድ አለበት። በምንድን ነው ውዱ ማድረግ የሚችለው? ለምን በትል ስማኝ፣ ውሃ ከሌለ በምንድን ነው ውዱ የሚያደርገው እኮ? ስማኝ ምን ማለት ነው? ውሃ የለም ማለት ውሃ ባይኖር ውሃ ማታገኝ ከሆነ ብዙ ጊዜ በቀን ይፈጅብ ከሆነ ማታገኝ በአፈር እሺ፣ ወይ ድምጽሩ ነው አንተ በአፈር ውዱ ማድረግ ይችላል። ክርስቲያን ኦኬ፣ እንዴት እንደሚታጠቡ አሳያቸው። ክርስቲያን ስማኝ አንዴ አዳም ስማኝ እኮ አዳምጥካለሁ። አፈር ካጡ አይ ሚን ውሃ ካጣ ፈሱን ከፈሳ በአፈር ይታጠባል። ከዛስ አንዴ ክርስቲያን ጎይድ ወይ ግን ተመችቶኛል። ዛሬ ገና ተመቸኝ። አንዴ አቁም አባቴ፣ ይሄን ቪዲዮ አቁም። አሁን አስተውሉ። ኤምኤም አዳምጪ። ፈስሽን ከፈሳሽ ጸሎት የምታደርጊው ለአምላክሽ ፊት ነውና ተቀባይነት የለውም። አምላክሽ ፊት ሄደሽ ወሲብ ስታደርጊ ግን እንዴት ነው? እሱስ ተቀባይነት አለው? አላህ ይመጣል። ለዛ ለወሲብ አይመለከተኝም። ሰማኒ ስለ ወሲብ ላወራ አይደለም የመጣው። ሰማኒ እዚህ ጋር አዳምጠኝ። ልጁ መጀመሪያ ሳረግ አፈር ጋር ምን የሚያነካካ ጉዳይ የለም። ንገር ጋር አንድ ሰው ውሃ ስላጣ የእጁን አሻራ ሄዶ መሬት ላይ ነክቶት ነው መጥቶ ወዱ ማድረግ የምችለው ማለት ነው። አስተዋፍር ላይ ብሎ ወዱ ማድረግ የምችለው እንደዛ ነው። ንገር ጋር እንጂ አንተ ምንድነው ያልክ ያለከው? ልጁ ሰማኝ መጀመሪያ አዳምጪ። ቆይ አይ ትናንትና አስጨርሰኝ። አዳምጥካለሁ፣ በተራ ተራ አዳምጥካለሁ። አዳምጪ። ቆይ ትናንትና ረጅም ሰዓት አውርተሽ አዳምጠንሽ ሰድበሽን የወጣሽው። ዛሬ ወደ ቶፒካችን እንመለስና ገነት ነው ቶፒካችን። ገነት ስለሆነ እዛ ላይ ሞርፎ ከሳደብ ስድብ ነው። ስድብ አትሳደብ።
ለምንድን ነው እሱን የምትሰድበው? እሺ ንገረኝ። እሱን ለምንድን ነው የምትሰድበው? እሱን ለምንድን ነው የምትሰድበው? ንገረኝ። ካካ ነው ኩሱ ነገር ነው። አንቺ እውቀት አለሽ፣ እሱ ምንም እኮ እሱን መስደብ አይደለም። አንድ ሰው አይ ችግር የለውም በቃ ስማኝ፣ አንድ ሰው ማለት ነው ስማኝ፣ በእናትሽ በቃ አንቺ መታ አያም አስወርድሻለሁ። በቃ ነጭ ቁጣ ፈልግ ትናንትና ይበቃ ነው ጨራሽ ነው እኮ ስማኝ፣ እንደማመጥ ስለ ኩስ ነገር አታውሪ፣ ካካ ነገር አታውሪ። በቃ ስለዚህ አሁን ምንድነው እሱ ቶፒኩ ላይ ፎከስ አድርጊ። ሉክ ባይሆን አረቂያችን እየጠጣችሁ ነው እዚህ ጋር እየመጣችሁ የምትለፍልፉብን። ሱራ 43 71 አንዴ ክፈተው እስኪ ክርስቲያን ባይዞ በገነት ውስጥ ትጠጫለሽ። አንቺም እሱን አሳይሻለሁ። ቀጣይ አንድ ነገር እኛ ለገብተን አንተን ሀሳብ የምትጠይቀን የኛ ኡስታዞች እኮ የሚጠየቁትን እየመለሱ ታልከስ ጥያቄ ካለ ትቀጥላለህ። ኦኬ አንብበው ክርስቲያን። ኦኬ እሺ ገነትን ግቡ እናንተ ሚስቶቻችሁም ትደሰታላችሁ ትከበሩም አላችሁ ይላቸዋል ሙስሊሞችን ማለት ነው። በምንድን ነው የሚደሰቱት የሚለውን ደግሞ ስናይ ምን ይላል? ዝቅ ብሎ ቁጥር 71 ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነሱ የሆነ ቀጥልበት። ምንም የሚያስቅ ነገር የለም። ቦርኮ እሺ አንዴ ቦርኮ ናት ብጋባ ማመድ ደከመ የቀደመ ማሜ ቀረበኝ ብሎ ወጣ። ከበር ገነት ስገባ ሰፊ ብርጭቆ ተጠጣብናለ ስትባል የሆነ ትዝ ይላል። ልጅ እያለን ቆይ ስማኝ፣ ቆይ ስንት መለኪያ ብርጭቆ ስንት መለኪያ አረቄ ጠጥታችሁ ነው የመጣችሁት? በሰፋፊ ብርጭቆ የምጠጪው እኮ ጠጅ ነው። ኧረ እናንተ ነው መለክ። እሺ አንዴ ከወርቅ አንዴ ቆይ ኤምኤም ትቀጥላለች፣ ችግር የለም ኤምኤም አንዴ ብቻ ይቅርታ በጣም እባክህ ዝም በል አንተ። እሺ ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነርሱ ላይ ይዘዋወራሉ። በእርሷም ውስጥ ነፍሶቻቸው የሚከጅሉት አይኖቻቸው የሚደሰቱባቸው ሁሉ አሉ። እናንተም በውስጧ ለዘላለም ዘብታሪዎች ናችሁ። እኔ ይሄ ትዝ የሚለኝ ልጅ እያለሁ እናቴ ወይ አባቴ ሰርግ ቤት እንሂድ ሲሉ ይሄ ነገር እንደሚቀርብላቸው እያሰብኩ ቀና ነበር። ሌላ ምንም የለውም። በቃ ይሄ ሰፋፊ የሆነ ዝርግ ሳህን በዛ ምግብ ቀርቦልህ ትበላለህ። ኦኬ ሱራ 76 17ን ክፈተው። ምንድነው እሱ በሰፋፊ ብርጭቆ ኩባያ የሚቀርብላቸው ምንድነው? ለምን ጥያቄ ልንጠይቅ ገብተን አንተ እየከፈክ ታሳየናለህ። እኛ የእናንተን እኮ አንፈልግም፣ የእኛንም እናውቃለን። ስለ ሃይማኖታችን ጀነት ገብተን ምን እንጣጣም አንጣጣም ያን ችግር የለውም። ይፈገባ ነው። ለምን ትነግረናለህ? ለምን ትነግረናለህ ይላል። ማወቅ አትፈልግም እንዴ? ምንድነው የሚጠጡት በገነት ውስጥ? ቁጥር 17ን እሺ ቁጥር 17 የሚጠጡት ምንድነው? በእርሷም መበረዣዋ ዘንጅብል የሆነችን ጠጅ ይጠጣሉ። ምን የሆነች ዘንጅብል ጠላ ማለት ብቻውን ስለማይችሉት መበረጃም ተዘጋጅቶላቸዋል። እሺ በሰፋፊ ኩባያ ምንድነው የምትጠጡት? በሰፋፊ ኩባያ ምንድነው የምትጠጡት? በሰፋፊ ኩባያ ምንድነው የምትጠጡት? በሰፋፊ ኩባያ አሁን ይሄን ጋሸማሙ ላይ ስማኝ፣ አንዴ ስማኝ። እኛ ጀነት መንገባው ማለት ነው ከይር ስራ ስንሰራ ነው ማናችንም ጀነት መንገባው ማለት ነው። ጀነት የምትለው ማለት ነው የጀነት ጠረን ኩባያ ጠጅ ለመጠጣት እኛ ጠጅ አንጠጣም። አላህ አስተፍርላ ምንድነው ጀነት የምትለው ማለት ነው። ራስህ ግን ሲኦል ውስጥ እንዳታገኝ ነው የምፈራልህ። አንብቢ አያውቁትም እኮ ቁርአናቸውን በዚህ መጠን ይውላችሁ በሬኖሽ አርጋ እዚህ ጋር አንድ ጥያቄ አለኝ። ዘልጥላችሁ ያመጣችሁልኝ ምን አገባህ? ሙሐመድ ቀጥል። እሺ
ሴቶች ደግሞ እኮ ጀነት መግባት ቻንስ የላቸውም ባላችሁ ከገባ እንጂ። መጀመሪያ እግዚአብሔር ይሁን ለእግዚአብሔር ሰው ወንድሜ በጣም ነው የምወደው። እኔ ወሳስ ማመድ ይባላለሁ። ጌታን ተቀብያለሁ አልሐምዱሊላህ። እኔ ወደ መንገድ በጨለማ ወደ ብርሃን መጥቻለሁ አልሐምዱሊላህ። ሴቶች እዚህ ጋር ለሴቶች አይፈቀድም ጀነት ማለት ነው። ባላ ከገባ ነው የምትገባ እንጂ ሴቶች እንጨት ወገባ ላይ እንጨት ተሸክማ ወደ አዛብ ነው የምትገባ አለ ባሏ ጋር። ባላ ከገባ ነው ጀነት የምትገባ። ለዚህ ለሷ መናገር አይቻልም ማለት ነው። ይቅርታ ትንሽ አስቸግረኛል አማርኛ። የማንኛው በጣም ነው የምወደው። አንተ የወንጌል ወታደር ነህ። በጣም ነው የምወደው፣ አከብራለሁ። ቴንክ ዩ። ኦኬ እሺ፣ ሉክ ይህንን የመሰለ ገነት ትመጣለህ። ሰፋፊ ኩባያ ጠጅ ይቀርብልህ ነበረ በገነት ውስጥ ማን። ኤኒዌይስ በኩባያ የደለላቸው እንዴት እንደሆነ በደንብ አስተውሉ። በአረብ ምድር የነበሩ ሰዎች በጊዜው ምንድነው እሱ ኋላ ቀር ናቸው። ፐርሚት በጣም እንትን ስለሆኑ ጠጅ በገነት ውስጥ በትልልቅ ኩባያ ተጠጣላችሁ ሲላቸው ተሰወሱ። በቃ ምንም መስሏቸው ማለት ነው። ከዛስ ሐዲሱን ክፈት። እሺ አንድ ጥያቄ አለ። እናንተ ጀነት ምንድን ነው የምትጠጡት? ምግብ ጀነት ምንድን ነው የምትጠጡት እናንተ? የለም እንደዛ አይነት ነገር መጠጥና ምግብ የሚባል ነገር የለም። መራ መጠማት የለም ታሱ አይደለ? ሙስሊም ላይ ግን እኔ ምልክ ማለት ነው እንዴት የሙስሊም ጥላቻ ያመጣብህ ነገር ምንድን ነው ንገረኝ። እሱ ብቻ መልስ። ጥላቻ እንደዚህ የኔ ቆንጆ ይሄ ጥላቻ ነው፣ ጥላቻ ነው እንጂ እኛ እኮ ከጎናችን ያለው ክርስቲያን እኮ እንድንጠላ እያደረከን ነው አንተ ማለት ነው። እንድንጠላ እነሱ ራሱ ነጃሳ ሆኖ እንድታየን እያደረከን ነው። እሺ አይ አትሳሳቺ። መጽሐፉን ሳነብልሽ አልተሳሳትም። አይ በእምነቴ ነው የመጣው። ስለዚህ በእምነቴ ታረዳለሁ። ለምን ነው የምትታረጂው? በእምነትሽ ታርጃለሽ እንጂ አትታረጂም። አንቺ ሙስሊም ነሽ። አንድ ነገር ልስጥክ፣ ስማኝ፣ አንድ ነገር ልስጥክ እኮ ሄድና ከእሱ ጋር ተወያይ። እነዚህ 18 ዓመት ያልሞላቸው ልጆች ጋር እየመጣክ ማለት ነው። አታንጠልጥልብን አቦ። ካካትሪ ስሜ እፉ ይባላል። እፉ ነው፣ እሳት ነው የስሜ። አየሹ ካካዎችን አትጥሪ እዚህ ቤት ውስጥ። ኤኒዌይስ ሉክ ገነት የሚገቡት ምን ለማግኘት ነው? በሰፋፊ ኩባያ ጠጅ ለመጠጣት፣ በሰፋፊ ኩባያ ጠጅ ለመጠጣት ብልታችሁ ለዚህ አትዋሻለ። ሐዲሱን አንብብ። ቁርአኑን ክፈተው ክርስቲያን፣ መልሰው ቁርአኑን። አትዋሹልና ቁርአኑን አንብብ። አንተ በነጃሳ እጅግ ቁርአኑን አትፈተው። ነጃሳ እናት አትበላ ተማሪ እንጂ ቁርአኑን አንብብ። ቆይ አዳምጠኝ። ቁርአኑን አንብብ። 7:17 አንብብ። ልንገርክ አንብብ። አንብብ። ሰማኝ ልንገርህ። አንብብ። ጀነት ውስጥ አዳምጥ። ጀነት ውስጥ ተዋክብቶች ይታዩሃል። ሰማይ ላይ ተዋክብቶች ይታዩሃልማ። ከነዛ ይበልጣል መጠጫው። አንብብ። መጠጫው ከዛ ይበልጣል ነው የምልህ። እመነኝ። ከከዋክብትም ይበልጣል። ይበዛሉ። በጣም ብዙ ብርጭቆ ነው ያለው። በፈለከው አይነት የወርቅ ተፈለከ በፈለከው አይነት ይሰጥሃል። ጀነት ውስጥ ልቦና በሻው በኒኬል በብር በወርቅ የተለያየ ብርጭቆ አለ። አምሮክ አንተ ፍላጎትህ ይሟላል። ያንተ ልቦና ብቻ ነው የሚወስነው። ስለዚህ የሆነ ቁሳቁስ ቤት ነው ያለው እዛ። አንተ ተፈለከው ያሻን ታደርጋለህ። ስለዚህ ወንድሜ እዚህ ጋር እሱ የማመድ ህልም ነው ታውቃለህ። ወንጌል አስተምሮ በእናትህ እኛ በወንጌል ተማርከናል። በወንጌል አስተምሮ እሱ የማመድ ህልም ነው ወንድሜ። ስለዚህ ምንድነው እሱ ማለት ነው? ቆይ አዳምጠኛ። በየተራ እናውራ፣ እየተደማመጥን እንደ ምሁር እናውራ። ይሄኛው ስሙን ቀይሮ መጀመሪያም ከሃዲ ነው፣ አሁንም ደግሞ ተጨለመ ወደ ብርሃን ምናምን። ይሄ ሙስሊም ወደ ስዕል ለማምለክ የሚመጣ ሰው የለም፣ እመነኝ። ሁለተኛው ደግሞ ጀነት ውስጥ በብርጭቆ በትልቅዬ በሰፊ ብርጭቆ ጠጅ ጠጣለሁ ብለህ ጋነም ትገባታለህ።
ጠጅ የምትጠጡት እናንተ ናቸው። እዛ ያሻህን ነገር ታደርጋለህ። መሞት አንብብ። የቁርአኑ ምን ያደርጋል? ትኖራለህ። አንብብ። እኔ እዚህ ምን እቃውን አንተ ገነት እሱም በትልቅዬ ብርጭቆ ጠጣለሁ ብለህ የጎመጀ ነው። በሰፊ ሳህን ምግብ በላለሁ። ይሄ ሚዲያ ላይ ስማ፣ ይሄ ሰውን ለማወዛገብ የምትጠቀመው ሚዲያ ላይ የያዝከው ንግድ ነው። ለንግድ ነው። ይበቃል። ይበቃል። ማታ ነብ ከሆነ አላ እንኳን ደህና መጣ። እንኳን ሰላም ቆያችሁ። ማህራባሽ ጠጅ እኮ ማለት እኮ ምንም እኮ ትርጉም የለውም እኮ ጣፋጭ ነገር እኮ ነው። ስለዚህ ጀነት ውስጥና እንግዲህ ምን አይነት ህይወት ልትኖር ነው? የሰው ልጅ ዋጋው የሚከፈለው እኮ ጀነት ውስጥ እኮ ነው። ትንሣኤ ቀን እኮ ነው። ይሄን አሁን ምን አይነት ነገር ፈስራው ነው ጠጅ የሚለው? ስለዚህ በገነት ስገባ በምን አይነት እቃ ነው የምትጠጣው? እቃን ነው ቢያንስ የሰው ልጅ የሚመነዳውን ነገር ማወቅ አለበት። ቢያንስ ጀነትና ጀሃነም የሚያስገባህን ነገር አውቀህ መራመድ አለብህ። መጥፎም ከሰራህ እንደዚሁም ደግሞ አስቸጋሪም ነገር ከሰራህ ማለት ነው። እና ጀነት ውስጥና ምን አይነት ህይወት ልትኖር ነው? በምድር ላይ በወርቅ ብርጭቆ መጠጣት ትችላለህ? በወርቅ ኩባያ መጠጣት ትችላለህ? ገንዘቡ ካለኝ በፈለኩበት መጠጣት እችላለሁ። ድገመው። ገንዘቡ ካለኝ ምድር ላይ እኔ በገንዘቤ ከሆነ የፈለኩበትን መጠጣት እችላለሁ። ይሄና ያ ይለያያል። ይሄ ዱንያ ህይወት ነው፣ ያ ደግሞ የህይወት ነው። ቆይ ገነት ደግሞ ሉክ ምን አለ መሰላችሁ? ሁለት ነገር ስቷል ይሄ ልጅ። አንደኛ ገንዘቡ ካለኝ በፈለኩት መጠጣት እችላለሁ አለ። አሁን ተስፋ እያደረገ ያለው በገነት በወርቅ ብርጭቆ ጠጣለሁ የሚል ነው። ተስፋ እያደረገ ያለው ገንዘብ ካለው ግን እዚህ ማድረግ እንደሚችል ነገረ። የሙስሊሞቹን ገነት ማንኛውም እዚህ ገንዘብ ያለው ሰው መኖር ይችላል ማለት ነው የመጀመሪያው። ሁለተኛ በምድር ላይ በብርጭቆ በወርቅ ኩባያ እንዳጠጡ ብሏል። ምክንያቱም በገነት ስትገቡ እናንተ የምትጠጡበት ነው፣ እዚህ የበለጧችሁን እዛ ሄዳችሁ የምትበልጡበት ነው ብሏል። ሐዲሱን አታውቅም ማለት ነው። ላ የሰው ልጅ ቢያንስ የስራውን ነው። ምንም የምታስተምረን ነገር ሲቀጥል ደግሞ መሐመድ የሚባለው ልጅ ደግሞ ስለ ሴት ልጅ አንስቶ ነበረ። ወደ ባሏ ካልገባ ጀነት አይገባም። ሽፍታ አታድርግ። የምን ሽፍትነትም የለው ወላ በፈለክበት ከቁርአን አንቀስ ከሆነ ማለት ነው። እውነታው ያዝ። በወርቅ ኩባያ እንዳጠጡ ብሏል አላለም ነብይ? ነብይ ካደሳ በገነት ገና ጠጣለሁ። እዚህ ያሉትን የምታስቀናበት ነው። እዚህ ጠጅም ይጠጣሉ፣ አንተ በገነት ነው የምትጠጣው። እዚህ እንዳጠጣ ተከለከልክ። እዚህ በወርቅ ኩባያ ሌሎች ይጠጣሉ፣ አንተ በወርቅ ኩባያ ገነት ትገባለህ፣ ተከለከልክ። ስለዚህ እኛ እዚህ ላይፍ የምንኖረውን እዛ ትኖራለህ ብሎ ቃል ገባልህ። እውነት መስሎ ተሰወስክ። ሲጀመር አልተግባባንም። እናንተ የምትፈስሩት በሌላ መንገድ ነው፣ እዚህ የሚፈሰረው ሌላ መንገድ ነው። ገባ? ቢያንስ ወይ ደግሞ ጨርስ እስኪ አንቀጹን ወደ ታች 2-3 መስመር እስኪ ቁርአኑ እስኪ ልቀቀው፣ እስኪ አውርደው፣ እስኪ እሱን ጠጅ የሚለውን ልቀቀው ወደ ታች 3-4 መስመር ማለት ነው። ያኔ ይገባሃል። ስለማታውቅ ነው እንጂ አውቃለሁ ካልክማ እኮ እናሳያለን፣ ችግር የለውም። አንተ የምታስተባብለው እኮ በራስህ በሚመችብህ መንገድ እኮ ሹብሃ ፈጥረህ እኮ እየሄድክ ያለኸው እኮ። ምኑን ነው ሹብሃ የምፈጥረው? ይሄንን ለምን አንድ አንቀጽ ለምን ቆርጠህ ታመጣዋለህ? መስሎ ነው ያለው። እዚህ ምድር ላይ ነብይ የከለከላቸው ነገሮች አሉ። ለምሳሌ በገነት ስትገባ የምትጠቀማቸው ወርቅና ብርን በዛ የምትተኛበት፣ የምትለብስበት፣ የምትጠጣበት እንደሆነ ነገረን። እዚህ ደግሞ ከወርቅ ከብር የተሰሩ እንድትጠጣበትም እንዳለብስበትም ከልክሎሃል። የተከለከለብንን አንቀጽ ስጠኝ። የተከለከለ ቦታ የለም። አልተከለከለም። ቻሌንጅ ታደርገኛለህ? አዎ ስጠኝ ከቁርአን አብስ። ኦኬ አልተከለከለም ብለዋል። ቡሃሪ 56:33 ክፈተው። እሺ ምንድን ነው የሚለው? አያ ክፈተው፣ አንብበው። በምድር ላይ እናንተ ስላልተጠቀማችሁ በገነት ያንን ታገኛላችሁ ብሎ ነው የሰወሳችሁ። አንብብ። ሐደሰና መሐመድ ምን ማለት ነው? አንብብ። ሁለይፋ እንደተረከው
አንዴ ቡኻሪ 5633 ሳሂህ አልቡኻሪ 5633 አንተ ጋር ያለው መጽሐፍ እስከዛ እያወጣ መዘጋጀት ትችላለህ። ነብዩ እንደተናገረው ዶንት ድሪንክ ኢን ጎልድ ኦር ሲልቨር ዩተንሳይል ምን አለ? በወርቅና በብር መጠጫ ብርጭቆ አትጠጡ። ኤንድ ዶንት ዌር ክሎዝስ ኦፍ ሲልክ የሐር ልብስም አትልበሱ። ኦፍ ዲስ ቲንግስ አር ደ አንቢሊቨር ኢን ዲስ ወርልድ እነዚህን የሚጠቀሟቸው በዚህ ምድር ላይ ያሉ ከሃዲዎች ናቸው። ኤንድ ፎር ዩ ኢን ደ ሂራፍተር እናንተ ደግሞ በኋላ ወይም ደግሞ ገነት ስትገቡ ብሎ ተናግሯል። አሁን ማይክን አንሳ፣ ማይካችሁን አንሱ። አላህ አይደለም ዘጋቢው ማን ነው? እሺ من قال الصحابة طيب ይሄን የዘገበው ማን ነው? ሐዲሱን ቡኻሪ ምን ሳሂህ ነው ወላ ضعيف ነው? ቡኻሪ የተባልክ ማን ነው ትላለህ? ሁदैፋ ምንድነው እሱ የሚያስቀው? ጀመር እናንተ እንደምትሉት አይደለም። እናንተ በሚመቻችሁ መንገድ ነው እየነዳህ ያለው። የምታውቀው ነገር የለም እኮ ምንም ስለማታውቁ ከኔ ተማር ቁጭ በልና ኡስታዞቻችሁ ወደ ኤቴስት እና አዳም አንተም እኮ የለም ብለህ ነበር። ኡስታዞቻችሁ ማስተማር ስላልቻሉ ኤቴስት እና ግብረ ሰዶም ጋር ሂዱና እዛ መርፌ ተዋጉ ይሏችኋል። እኛ መጽሐፍ ላይ ይቀጥፋሉ። የራሳችሁ መጽሐፍ ላይ ቁርአን ላይ እንደሚቀጥፉ የራሳቸው ኡስታዞች እያጋጯቸው እየተጋጩ ነው። ተረት ተረት ማውራት እውቀት እንዳልሆነ እየገባቸው ነው። ኦዲየንሱ እየተረዳ ነው። በቋንቋ ዝም ብለው የሚያጭበረብሩትን ህዝብ ይለቋታል። የጊዜ ጉዳይ ነው። እንደዛ እየሸወዱ ስለማይቀጥሉ ማለት ነው። ምንም አያውቅ ላይ ለምሳሌ የሆነ ምንም ከአማርኛ ውጭ ምንም አያውቅ ላይ እንግሊዝኛ ብታወራበት አይገባውም። ያልከውን ነው የሚሰማው ዝም ብሎ። እነዚህ የሚሸውዱ እንዲህ የሚያጭበረብሩት አሁን ተነቅቶባቸዋል ማለት ነው። ስለዚህ ኡስታዞቻችሁ ስላላስተማሯችሁ እኛ እናስተምራችኋለን። ኡስታዞቻችሁ ወደ ግብረ ሰዶምና ወደ ኤቴስቶች ጋር ይልኳችኋል። የትክክለኛ ኡስታዞቻችሁ ደግሞ ሐዲስና ቁርአን የሚያስተምሯችሁ ቤታቸውን ከፍተው 100 ሰው ነው የሚያዳምጣቸው ከበዛ። እነኛ ጋር ግን 1000 ምናምን ሰው ሙስሊሙ ቁጭ ብሎ እፎይ ስለተሰደበ እዛ እያጨበጨቡ ያዳምጣሉ። የእፎይን ስም በማጥፋት የእፎይን ስም በማጠልሸት እስልምናን ከፍ አታደርጉትም። እስልምናን አታለቁትም። ከኤቴስትና ከግብረ ሰዶማውያን ጋር ህብረት አድርጋችሁ ብትመጡብኝም እኔን አታውቁኝም ማለት ነው። እከፋባችኋለሁ። ጭራሽ ምን እንሆንባችኋለን ማለት ነው? እንጠነክርባችኋለን፣ እናፈርሳችኋለን ማለት ነው። ይህንን ህብረታችሁን እናፈርሰዋለን። ብዙ ሰው እንዲነቃ አድርገንበታል። ብዙ ሰውን መተንበታል። ብዙዎችን ድባቅ መተንበታል በዚህ ማለት ነው። አሁንም ይባንናሉ፣ አሁንም ይነቃሉ። ኡስታዞቻችሁ ህብረት የሚያደርጉት ከምን አይነት ሰዎች ጋር እንደሆነ ከባለጌ እኛ እንሳደብም እያሉ በእጃዙር እያሰደቡን ገንዘብ መድበው እያስተዋወቋቸው ገስታቸውን እያስገቧቸው ገስታቸው እየገቡ እነኝን አካላት ደግሞ ጀግና ናችሁ እያሉ ክርስትናን አፈራርሱ፣ ክርስትናን እንደዚህ በሉ እያሉ ከዛኛ እንሳደብም ይላሉ። እንደኛ አካላት ቁጭ ብለው 24 ሰዓት እኛ ሲሰርቡ ይውላሉ ማለት ነው። እኛ በእጃዙር አይደለም እንትን የምንለው፣ ቀጥታ እናፈርሳችኋለን፣ ቀጥታ እናፈርሳችኋለን ማለት ነው። ምክንያቱም ህብረታችሁ አሸዋ ላይ ስለሆነ የተመሰረተው ጥቅም ላይ ስለሆነ ሐዲሳቶቻችሁን ስላላስተማሯችሁ ትክክለኛ ሐዲሶቻችሁን እየከፈትን በማሳየት የሐሰት አስተምሮትን በክርስቶስ ወንጌል እናፈርሳለን ማለት ነው። ኤኒዌይስ በምድር ላይ በወርቅና በብር ዕቃ አትጠጡ፣ የእንደዚህ አይነት ልብስም አትልበሱ። እሱ የኢአማኞች ዕቃ መገልገያ ነው፣ መጠቀሚያ ነው አለ ነብዩ። እናንተ ግን በገነት ውስጥ የምትጠጡት በምንድን ነው አለ? በሰፋፊ ኩባያ፣ ሰፋፊ ኩባያ የወርቅ ይሰጣችኋል። ይሄ ማታለያ ነው፣ መወስወሻ ነው። በገነት ስገቡ ሰፊ ትልቅ የኩባያ ይሰጣል፣ ትልቅ የብርጭቆ ይሰጣል። ሉክ ትልቅ የሰሃን ሰፊ ሰሃን በዛ ትበላለህ፣ በሰፊ ኩባያ ትጠጣለህ። ከዛ ምግቡ ሲቀርብላቸው ራሱ በምንድነው? በትልቅ የሰሃን። ይሄ የሆዳሞች የስግብግቦች ነው። ስስታ ምንድነው እሱ ይባላል። የስስታን ባህሪ የሚመጥነውን ምግብ እንኳን አነስ ባለ ዕቃ ብትሰጠው እዛ ጋ ያያል። የራሱን እኮ ትቶ ነው እዛ ጋ ያያል። በትልልቅ ዕቃ ይሰጣል፣ በወርቅ ዕቃ which is እነሱ በምድር ስለተጠቀሙ አንተ በገነት ደግሞ ይሄንን ትጠቀማለህ።
ይሄ መንፈሳዊነት አይደለም ወገን። ይሄ መንፈሳዊነት ሳይሆን ዝም ብለህ የምታየውን የማቀናናት ነው። እዚህ ምድር ላይ እነሱ በወርቅ ተጠቅመዋል፣ አንተ እዛ ትጠቀማለህ። እነሱ በብር ተጠቅመዋል፣ አንተ እዛ ትጠቀማለህ። እነሱ ጠጅ ጠጥተዋል እዚህ፣ አንተ እዛ ጠጅ ትጠጣለህ። እዚህ አታክልት አታገኝም እንደ ልብ። ምክንያቱም ሳውዲ አረቢያ ላይ አታክልት እንኳን ሊኖር አሁን ነው ገና አረንጓዴ እንትን እያደረጉ ያሉት። በረሃ ነች። አረንጓዴ ውሃዎችና ፏፏቴዎች ታገኛለህ። እንደገናም ደግሞ አታክልት ትበላለህ፣ ፍራፍሬ ትበላለህ። ብልትህ ደግሞ እንደዚህ ተገትሮ ይቀራል። እዛ ድንግል ስታፈርስ ትኖራለህ። የምትበረዘው ራሷ በምንድን ነው? ጠጇ በዝንጅብል። በእርሷም መበረዣ ዝንጅብል የሆነች አልጋቸው ራሱ ምንድን ነው? የአጎበር አልጋ፣ የወርቅ አልጋ የሆነ ከዛስ ወንዶች እንትኖቹ የሚዞሯቸው ሱራ 2:25 ነው። እንደክፈተው። ኦኬ ቀጥል። ከፍ ብሎ ያለው ቁጥር ላይ በእነሱም ላይ ክብር በሆኑ ዕቃዎች፣ ሳህኖች፣ የብርጭቆች በሆኑ ኩባያዎች ይዞሩባቸዋል። በጣም ብዙ ብርጭቆ በሰርቪስ ሆኖ ይዞርባቸዋል። ይህንን ከዛ ትጋታለህ በላም መልክ ይወጣል ብለህ ከዛ ታምንና እስልምና እኮ ብለህ ይህንን ለእንትን ትናገራለህ ማለት ነው፣ ትሰብካላችሁ። አንድ ልጨምርላችሁና ቆይ 22 52 እሺ ይችን አንዴ እንትን ብሏት ሁላችሁም ተመልክቷል። እሺ ሉክ በምን እንደሚያባብሏቸው ማለት ነው። ከሚሹትም ሁሉ እሸትንና ስጋን እንጨምርላቸዋለን። የምትፈልገውን አይነት እሸት፣ የባቄላ እሸት ከፈለክ ካለ፣ የበቆሎ እሸት ከፈለክ ካለ፣ የሽምብራ እሸት ከፈለክ ካለ አለ። ነፍሱ ሁሉ የሚሻውን ነገር ስለሚሰጥ ማለት ነው። እሸትንና ስጋን እንጨምርላቸዋለን። ይህንን ለመብላት እሸት ለመብላት ስጋ ለመብላት የበሬ ስጋ ለመብላት ገነትን በጣም ተስፋ ታደርጋለህ። በቀን 5 ጊዜ ግንባር እስኪጠቁር ድረስ ትሰግዳለህ። በውስጧም መጠጥ ይሰጣሉ፣ በውስጧም ውድቅ ንግግርን መወንጀልም የለም እያለ ይቀጥላል። ስለዚህ ይህንን ስጋና እሸት ብራሪ የበረሩ የሚሄዱ ወፎችን ለመብላት ሙስሊሞች ምን ያህል የሚከፍሉትን መስዋዕትነት ሁላችሁም ታውቃላችሁ። እንግዲህ ሉክ ሱራ 2:25 ላይ አንድ እናሳያችሁ። እሺ ላንብብልህ ወይስ ትሄድበታል? እሺ እነዚያ ያመኑትና መልካሞችም የሰሩትን ለእነርሱ ከስሮቻቸው ወንዞች የሚፈሱባቸውን ገነቶች ያሏቸው መሆኑን አብስሯቸው። ከእርሷ ከፍሬ አይነት ሲሳይን በተመገቡ ቁጥር ፍሬዎችን ስለሚመሳሰሉ ይህ ያ ከአሁን በፊት የተመገብነው ነው ይላሉ። እየበሉ ፍሬው የተደጋገመ ይመስላቸዋል። እሸት እየበሉ የተደጋገመ ይመስላቸዋል። ይሰለቻቸዋል። እንዴ ይህንን ትናንትና በልተነው አልነበር እንዴ? ይህን ቅድም በልተነው አልነበር እንዴ? እንዴት አሁን ድጋሚ ይቀርብልናል? እያሉ ምን ይላሉ? እንዴ ከአሁን በፊት እኮ በልተነው ነበር፣ እንዴት ድጋሚ ይቀርብልናል? ምን ይላል? ከዛ አላህ ምን ብሎ ያጽናናቸዋል? እርሱም ተመሳሳይ ሆኖ ተሰጡት። አይ ይመሳሰላል እንጂ በቀደም የበላችሁት አልነበረ። ለእነርሱም በውስጧ ንጹህ የተደረጉ ሚስቶች አሏቸው። ይህን ተስፋ አድርጋችሁ ነው የምር በቀን 5 ጊዜ ግንባራችሁ እስከሚጠቁር የምትሰግዱት? ይህን እኮ ገንዘብ ካላችሁ እኮ እዚህ ምድር ላይ ማድረግ ይቻላል። በነገራችን ላይ ገንዘብ ካለ ብር ካለ ምድር ላይ ይደረጋል። ኢት ፍሩት ሂድ ሰፈር ያለ ኢት ፍሩት ኢት ፍሩት የፈለግከው አይነት አታክልት አለ፣ ፍራፍሬ አለ። በትልቅ የሳህን በላለው ብሎ ሰው ገነትን ይመኛል። በትልቅ የኩባያ እጠጣለህ ጠጅ ተብላ ብልትህ እንደዚህ ቆሞ ይቀራል። 100 የወሲብ ጉልበት ይሰጥሃል። ይሄንን ተስፋ አድርጎ ገነትን ሰው ይመኛል። ይሄ እኮ ሰው በምድር ላይ ሳለ በስጋው የሚያስበው ነው፣ በስጋው የሚመኘው ነው። በስጋ ውስጥ ሳለ የሚያስበው ነገር እንጂ በምድር ላይ ጸሎት ስታደርግ ሰላት ስትሰግድ ፈስት ውስጥ ካለ ተቀባይነት የለውም። ውዱ ደግም ማድረግ ግዴታዬ ነው ምትል አካል አጸያፊ አሳፋሪ ነው ብለህ ያሰብክ በገነቱ ስትነሱ 60 ክንድ ረጅም ሆናችሁ ወንዶቹ ራቁትም ሴቶቹም ራቁት ሆነው ብልታቸው ሳይገረዝ ነው የሚለው
እንደዛም ተነስተ ከዛ እሱ ፊት ብልቱ ቆሞ ይቀራል። የመቶ ወሲብ ጉልበት ይሰጠዋል። ከዛ ድንግል ያፈርሳል፣ አላህ ድንግልና ይመልሳል ብሎ ማሰብ በራሱ ዊርድ። ከዛ ምግብ ይሰጣቸዋል። ምግቡ ደግሞ ምን ያደርጋሉ? ይሄ ቅድም የበላህ ነው እያሉ ያማርራሉ። ከዛ ምን ይጠጣሉ? በወርቅ ኩባያ ጠጅ ይጠጣሉ። ይሄንን ሰው ተስፋ ያደርጋል፣ ያጓጓቸዋል የሚላል እኮ ገነት ሰዎች እነኛዎቹን ማለት የገሃነሞቹን። እናንተ የገሃነም ሰዎች ያኔ እኛ አልጠጣንም ነበር ጠጅ፣ እናንተ ስትጠጡ ነበር። እናንተ በወርቅ ኩባያ ስትጠጡ ነበር። እኛ ዛሬ በወርቅ ኩባያ እንበላለን፣ እንጠጣለን። ይሄ የህፃናት ጨዋታ ነው የሚመስለው። ሀሉ እፎይ፣ አንድ ጥያቄ ልጠይቅህ አንተን። እሺ አዳምጠኝ። ጥያቄ አለ ለአንተ። ጥያቄ ምንድን ይመስላል? አንተ የሚያነበው የስርዓተ አልበኝነታችሁ ጥግ ነካ ማለት ነው። አንድ ሃይማኖትን አንተ እያቆሸሽክ የኔ ሃይማኖት ይከበራል ብለህ ማሰብህ ራሱ ያንተን ድድምና ነው። ያንተን ድድምና ይገልጻል። ገባህ አይደለ? ማውታው ሐዲስና ቁርአን ካሳፈረ ቁርአንን ባረኛ ቆሻሻና አልኩ። አንተ በሃይማኖትህ ባታፍር ኑሮ ስታስተምረው አታልቅስ። ቁርአንን የተነበበው በአረብኛ ስትለው እኮ ያምራል። አረድ በጣም የገማህ ሰው ነህ አንተ፣ የመጨረሻ ማለት ነው። ቁርአን ሲነበብ በአማርኛ ሲነበብ በአማርኛ ትርጉሙን ስታውቀው ታስለቀሰ። የኔ ጥፋት አይደለም። ቁርአንን የተነበበው ምን አገባኝ እኔ። ሱራ 76 ቁጥር 17 ላይ ምን ይላል? መበረዝያው ዝንጅብል የሆነ ጠጅ ትጠጣለህ አለ። እኔ አይደለሁም ያልኩት። ሱራ 43:71 ላይ በሰፋፊ ኩባያ ትጠጣላችሁ፣ ትልልቅ የሳህን ትመገቡባቸዋላችሁ አለ። እኔ አይደለሁም ያልኩት፣ ቁርአኑ ነው ያለው። ሱራ 2:25 ላይ ምግብ የተለያየ ፍራፍሬ ሲመጣላቸው ይሄ ቅድም ነው የበላ ነው ብለው ያማርራሉ አለ። እኔ አይደለሁም ያልኩት፣ ቁርአን ነው ያለው። ሱራ 55:56 ክፈተው ክርስቲያን ታልከኝ እፎይ 55:56 ኦኬ። አልሐምዱሊላህ ረመዳን ከሪም። እንኳን ደህና መጣችሁ። ምን ይላል? በውስጣቸው ከበፊታቸው ወይም ከባሎቻቸው በፊት ሰውም ጃንም ያልገረሰሳቸው አይኖቻቸውን በባሎቻቸው ላይ አሳጣሪዎች ሴቶች አሉ። ኦኬ፣ እነኚህ እነማን ናቸው? በገነት ውስጥ ምን አሉ? ሰውም ጅኒም ያልገረሰሳቸው። ምንድነው የሚገረሰሰው? ዲስቨርጂናል ያላደረጋቸው ማለት ነው። ሰውም ጅኒም ወሲብ ያላደረጋቸው በገነት ውስጥ አሉ። ለማ የሚሰጡ? ለወንዶቹ ለሴቶቹ? ለወንዶቹ የሚሰጡ ናቸው። ሰውም ጅኒም ያልገረሰሳቸው ለወሲብ ብሎ አላህ ለወንዶቹ ለወሲብ ብሎ ኢማጂን አላህ እነሱ የሚያመልኩት ለወሲብ ብሎ ለወንዶቹ አሳስቦት ለወሲብ ብቻ አገልግሎት የሚውሉ አሁን በምድር ላይ ያሉ ሴቶችን እየተራገሙ የተቀመጡ አሉ ገነት ውስጥ። ባሏን ካስቀየመች አንቺ የተረገምሽ፣ እሱ ከአንቺ ጋር የሚቆየው ትንሽ ጊዜ ነው፣ ወደኛ ይመጣል፣ አንቺ እርጉም አላህ ያጥፋሽ እያለች በገነት ውስጥ የተቀመጠች ሁር ላይን የምትባላለች። እነኚህ ጥቅማቸው ምንድነው? ወንዱ ሄዶ እሷን ወሲብ ማድረግ ነው። በላ ደህና መጣ። እንኳን ደህና መጣ። ይመስገነው። ድምፅ ይረብሻል ትንሽ።
ትንሽ ኔትወርክ ከሌለበት ቦታ ያለው በጣም ይረብሻል፣ አይሰማም በስርዓት። ትንሽ ኔትወርክ ከሌለበት ስላለው ነው። ከኔትወርክ ከሌለ አስቸጋሪ ነው ለመወያየት ነው። እሺ አሁን ረጋ ብለን እናውራ። አንተ ምን እንደምታወራው የሚረብሽ ድምፅ አለ። እንትን አይደለም ይረብሻል። እንዴት እናወራለን? እዚህ ጋማ ምንም ነገር ለበስት አውጥተህ አስገባኝ። እሺ ተስተካከለ። ተመልሳ ገባ። ክርስቲያን ቀጥል። ቪዲዮ ላሳያችሁና እንመለሳለን። ኦኬ ኦኬ ድምጽ አረ ያ ረቢ አላህ ወላሂ መገን የሰው ልጅ እንደው እውቀታችን ትንሽ ሆና ያወቅነው ስለ ዱንያ ብቻ ሆኖ እንጂ ወላሂ ስለ ጀነት ያወቀ እነዛ ሱሐቦች ስለ ጀነት አወቁ። ሌላውን ሁሉንም ተው። ድገመው በእናትህ ጀነት አረ አንዴ። ከዛ ኔክስት ደግሞ ስለ ጀነት የሚነግራቸውን አስደምጣቸዋል። ጀነት አረ ያ ረቢ አላህ እንደው ወላሂ መገን የሰው ልጅ እንደው እውቀታችን ትንሽ ሆና ያወቅነው ስለ ዱንያ ብቻ ሆኖ እንጂ ወላሂ ስለ ጀነት ያወቀ እነዛ ሱሐቦች ስለ ጀነት አወቁ። ሌላውን ሁሉንም ተው። ለጀነት ሰዎች አላቸው ጡታቸው ጉቻም ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወድ የማይሆን ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስትሃል። ያ ረቢ አላህ እናቶቻችን በማሟት መውለድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ቸው በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎን ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። አላህ ምን አለ? ወዘወጅናሁም ቢሑሪን ዒን። ቀልዱ ቀልድ ነው። ሙስሊሞች ግን በህይወታቸው አትቀልዱ። የምር እኛ ስቀንበት አለፍን። የሚያናድደው እኮ ምን እንደሆነ ታውቃለህ? ሁሪ ላይኖች እኮ ናቸው የተዘጋጁላቸው። ጡታቸው ጉች ያለ የማይፈርጥ የማይሟሟ ተነክቶ አለ። ግጥም ያነብ እኮ ነው ይመስለው። ለሴቶቹ እኮ አይደለም የተዘጋጁት። ልብ በል ለወንዶቹ ነው። እዚህ 4 ድረስ ያገባል፣ ባሪያን ይደርባል፣ እንደፈለገው አሸሸም ገዳሜ ይላል። በገነት ሄዶ ደግሞ ጡቷ ማይፈርጥ ማይሟሟ ማይማሽሽ እሱን እንትን ምለው በገነት ተዘጋጅቶልኛል ብሎ እንደዚህ በቃ እንትን ብሎ በጣም ሳድ ቤት እያደረገ በጣም ተመስጦ ያወራል ማለት ነው። ሴቷን እኮ አይመለከታትም፣ ረስተዋታል። ሴት እንዳለች ማቁም ሚስራ እኔን አይመለከተኝም ልትይ ነው ደግሞ የሚለው ነገር ስፕራቻል ሰውየው እኔ በጣም ነው ይላል ባህል ማለት ነው። ጌታ ሆይ እና እየተደሳሰተ ነዋ፣ እየተደሳሰተ እኮ ነው። ሉክ የገነት ሰዎች ያላችሁ ወይ ሼክ እንትና ኢብራሂም ያሉትንም ሜይ ቢ ቃል ጋር ይኖራል። እሳቸው ራሱ እንዴት ተመስጠው እንደሚያወሩ እዛ ሄደህ አትደክምም፣ አትረካም፣ በቃ ዝም ብለው ወሲብ ማድረግ ነው። ይህ እኮ ዝም ብሎ አሁን አንድ ገላዋን ቸርችራ ለምንኖር ሴት የገነት ህይወት ምንድን ነው ለሷ? ዝም ብለው ወሲብ ታደርጋለህ። ምንድን ነው ለሷ? ብልትህ እንዲህ ተገትሮ ይቀራል። ውሽት በሽታ ነው፣ ቆርጣጣ ነው፣ ጋንግሪን ሆኗል እሱ። ሶሪ የምሬ ነው። ይሄንን ሰው በጣም ነው ማዝነው፣ በጣም ነው ማዝነው። በገነት ሄደህ እንደዚህ ባህር የሆነ ጠጅ ትጠጣለህ። አልጋዎች አሉ ብዙ፣ እዛ ላይ ትተኛለህ። ላላሙዲን ይሄ ምንድን ነው እሱ? ላላሙዲን ምን ያደርግለታል ይሄ? ሙስሊሞች ከሚስሉት ገነት በተሻለ ሁኔታ አላሙዲን እዚህ እየኖረ ነው።
ኢላን መስክ ምን ያደርግለታል? ኢላን መስክ ተውት፣ አላሙዲንን ተውት። እኛ ራሳችን እኮ የተሻለ ኑሮ እየኖርነው ነው። የተለያየ ፍራፍሬ ትበላለህ። ሚኒ ማርኬቶች ሄድ ብለህ እኮ ከጉሊት ራሱ መግዛት ትችላለህ። ጎመን፣ ቆስጣ፣ ከአትክልት ከፍራፍሬ ብርቱካኑን፣ ሙዙን፣ ፓፓያውን እዚሁ ገዝተህ መብላት ትችላለህ። አይ እዛ የምትበላበት የምትጠጣበት ሰፋፊ ብርጭቆ ኩባያ ነው። ሰፊ ኩባያ መሆኑ ምንድነው? እሱ ከምትጠጣው ጋር ምን አገናኘው? በገበቴ ጠጣ፣ በብርጭቆ ጠጣ፣ በትሪ ብላ፣ በሳህን ብላ፣ በሰፊ ዕቃ ትበላለህ ብለህ ተስፋ አድርገህ ገነትን በሰፊ ዕቃ በላለሁ ይጄ በጣም ተረት ነው። ይሄ የአምላክ መገለጥ እንዳልሆነ በቀላሉ የአንድ ሰው የተራ ግለሰብ ሀሳብ እንደሆነ መረዳት ይቻላል። ፉክክር ነው። እነሱ እንዲያደረጉ ነው፣ እናንተ ግን በገነት እንዲያደርጋላችሁ። እነሱ የወርቅ ለብሰዋል፣ እናንተ ደግሞ በወርቅ ኩባያ እዛ ትጠጣላችሁ። እነሱ በወርቅ ሳህን በልተዋል፣ እናንተ እዚያ እሱ ስላላገኛችሁ እናንተ ደግሞ በገነት ይሰጣችኋል። ልጃችሁን የምደልሉበት አይነት ማለት ነው። እዚህ ስላልተሳካይና እንትን ስላላለ አልሐምዱሊላህ። እንኳን ደህና መጣ እፎይ፣ እንኳን ደህና ቆየኸኝ። መልካም። አንዴ ትቀጥላለህ። ቃል አንዴ ያሰማን ትላለህ። እቺን ቪዲዮ ላሰማችሁ ነው። የሼህ ኢብራሂም ነች ስማቸው። በጣም ትልቅ ሰው ናቸው። በጣም እኔ እንደውም እሳቸው ሲናገሩት ለእሳቸው ለሼህ የሚይዘኛል በዚህ እድሜያቸው፣ ግን መለኮታዊ መገለጽ ስለሆነ ምንም ማድረግ አይቻልም። ሰላት ሲሰግዱ የሚቀሩት ነው። ስሙት። ከዋዒብ ተብላ የተጠራችው ደግሞ ሊአነሃ ፊ ትልከ ስን በዛ እድሜዋ የተከዓቡ ሰልየይሃ ጡትዋ ክብ የሆነ ቅርጽ ያመጣል። አይ የስተዲሩ መዓ እርቲፋዒ ወናም መዓ እርቲፋዕ ጡትዋ ከበብ ብሎ ትንሽ ደግሞ ወደ ውጭ የወጣ ጥሩ የሚመስለው ቱፋሕና ብርቱካን የሚመስለው ነው ይላል። ጠይብ ከዋዒብ ነዋሒድ ያዕኑን አነ ተድየይህና ነዋሒድ ለም የተደለይን ወደ ታች ያልወረደ ጡት ነው። ሊአነሁና አብካር እና ልጃገረዶች እና ብክር ስለሆኑ ዑሩበን አትራባ አይ ፊ ስን ዋሒዳ ሁሉም የአንድ እድሜ አንድ አይነት መልክ ያላቸው ጡታቸው ከዋዒብ የሆነ ከዋዒብ ማለት እንዳልኳችሁ እንደ ብርቱካን እንደ ቱፋሕ ሆኖ ትልቅ ያልሆነ ትንሽ ያልሆነ ቆዳ ያልሆነ በጣም የሚያምር ጡት ያላቸው አላህ እንደዚህ ይላል። ነዓም ወላሂ። ጠይብ ይህችን ላይ ያኔ ሆድህ ላይ ደረትህ ላይ ለጥ ብላ ስትተኛ ወከእሰን ቢሃቃ ይላል። ወከእሰን ቢሃቃ ያ አኺ ይህ ቁርአን እኮ ስንቀራው ወላሂ 50 ዓመት እድሜው ይህ ነገር ምንም አያውቀውም። ወከእሰን ቢሃቃ ነዓም። እዚህ ላይ አርገህ እቅፍህ ላይ ስታቅፋትና ከዛ መላኢካዎቹና እነዛ ኸደም ደግሞ ምን ይዘው ይመጣሉ? መጠጥ፣ ወተት፣ ማር ወለላ፣ ውሃ ቀዝቃዛ፣ ኸመር ይዘው ይመጡና ተፈضل ይልሃል። እጅህ ላይ ሴት ታቅፋለች። በዚህ ደግሞ ወተትና ኸመር መጣ። ከእሰን ማለት ኸመር የሞላ ማለት ነው። ዲሃቃ ከእሰን መሊአተን ቢልኸመር። አላሁ አክበር። ወንዶች አልመረቀራ አልመጣም እንዴ? ወላሂ መርቀራ ተክቢር በሉ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሰምተሻል? ጡቷ ጫፏ ቅርጿ ሆዱ ላይ እና ደረቱ ላይ ለጥ ስትል ሳለው ከዛ ሰማሽ? ውስኪ ሲቀዳል። ከዛ ኸምር ማለት ውስኪ አልኮል አስካሪ መጠጥ ነው። መላእክቶች እዛ ሲመጡ ወተት፣ ማር ምን ነበር ሌላ? ከምር ጠጅ፣ ከምር ቀጥል። ወንዶች ግን አልበረቀናችሁ። ተስፋ ሊያደርግ ማለት ነው። ዲሃቃ ከእሰን መሊአተን ቢልኸመር። አላሁ አክበር። ወንዶች መርቀና አልመጣም እንዴ? ወላሂ መርቀና መምጣት አለበት እንጂ። እሺ ሊጨምርላችሁ ከቁርአን ብቻ የዓለም ነገር አላመጣም። ሐታ እዚህ ላይ
የነቢያችን ንግግርም አልገባም። አላሁ ዙል አርሽል ከሪም ዙል አርሽል ዐዚም ጀለ ጀላለሁ በጣም ትልቅ የሆነው ጌታችን ራሱ የሚገልጸው ነገር ነው። ፊ ሱረት ያሲን ምን አለ አላህ ሱብሓነሁ ወተዓላ ኢነ አስሓበል ጀነቲ ልየውም ፊ ሹጉሊን ፋኪሁን ሁም ወአዝዋጁሁም ፊ ظላልን ዐላ ልአራኢክ ሙተኪኡን ለሁም ፊሃ ፋኪሃ ወለሁም ማ የደዑን ቃለ ዐብዱላህ ብን መስዑድ። ማን ነው ዐብዱላህ ብን መስዑድ? ነው ምን ይል ነበር? ወላሂ ያለ لقد أخذت من النبي صلى الله عليه وسلم 70 سورة كنبياتش صلى الله عليه وسلم 7 سورة. اوكي كاتل ወንዶች አላችሁ ስሜታችሁ አልመጣም ነው ምንድነው አልመጣም ነው ያለው ቀራችሁ ምርቀና አልመጣችሁም እንዴ ነው እስቲ አሁን ማይክ አንሱና ሙስሊሞች የመረቀናችሁ እስቲ ማይክ አንሱ ይሄን ስም ከሰምቶ የመረቀና እፎይ እንዴት አመሻችሁ? ረመዳን ከሪም እንዴት ነህ? ደህና ናችሁ? ሰላም ነው አለ። እኔ የምልህ አይሰማም ይሰማል። እሺ ለውይይት ከሆነ ይሄን መድረክ የተከፈተው ማለት ነው እፎይ ሐሳቡ ላይ እሺ ሐሳቡ ላይ አሁን አንተ መረጃ ብለህ እያቀረብከው ያለው አንድ የግለሰብን እንትን ይዘህ ነውና ቁርአኑ አይመለከትም። የእናንተ ሃይማኖት ቁርአኑ አይመለከትም። ይመለከተኛል በሚገባ ማለት ነው። በገነት ስገባ በሰፋፊ ኩባያ ልበላና ልጠጣ ነው በሚገባ በወርቅ ኩባያ ለመጠጣት ነው አይደለ? ይላል እኮ አስቀምጦልሃል ቁርአኑ። ታዲያ እሱን እኮ ነው ያብራሩት። እሺ ጡታቸው ጉች ጉች ያሉ ሴትም ጅኒም ሰውም ያለካቸውን ልገረስስ ነው አይደለ? ሀቅ ነው። ታዲያ ኡስታዙ የተናገሩት እኮ ይህንን ነው የተናገሩት። ጡታቸው ጉች ጉች ያለ ሱራ 55 ላይ ሱራ 55 71 እስከ 73 ተቀምጧል። የሚጠጣውንም አስቀመጡ፣ የሚበላውንም አስቀመጡ። ሱራ 43 71 ተቀምጧል። ሱራ 225 ተቀምጧል። እኔ ሰምቻለሁ። እስካሁን እያዳመጥኩ ነበር እኮ። በደንብ ፈሰሩት፣ እሳቸው አረብኛውን በደንብ ፈሰሩት። ቃል በቃል እነሱ አሉት ቁርአኑ የሚመለከት ከሆነ አይመለከተኝም ለምን ትላለህ? ብልት የመቶ ወንድ ጉልበት ይሰጣል አልወስ የምታደርግበት። አሁን አንተ የምታወራውን እኔ የምጠይቅህ አንድ አይደለም፣ ጥያቄ ልጠይቅህ ነው የገባሁት። የአንተ እምነት የሌላውን እምነት ማጠልሸት ይፈቅዳል ወይ ነው? ይህን ቴንኪው ብልትህ ይቆማል፣ የመቶ ወሲብ ይሰጠሃል፣ ድንግድ ታፈርሳለህ። በገነት የምታገኘው ጡታቸው ጉች ጉች ያለ እነሱ ወሲብ ለማድረግ ነው። በገነት ውስጥ ጠጅ ለመጠጣት ነው። በገነት ውስጥ በሰፋፊ ኩባያ በላለው ጠጣለው ብለህ ተስፋ በማድረግ ነው ብዬ ተናግሬ ያለው ማጠልሸት ነው ይሄ ወይንስ ቁርአንህ ላይ ያለ ነው? ቁርአን ላይ ያለውን ለኛ ብትወውስ ነው። አሁን እኔ ልልህ የፈለግኩት አንተ ወደ እምነት ማጠልሸት የመሰለው ምንድን ነው? ቁርአኑ ላይ ያለውን እኔ ስናገረው ማጠልሸት ይመስለዋል። የሌለ ነገር አይደለም የተናገርኩት፣ ያለ ነገር ነው። ስለዚህ ያለን ነገር መናገሬ ያጠለሸው ስለመሰለው ለእኛ ተውልን፣ አትንካ። አዳምጠኛ ምን ታታርገኝ አንፈልግም፣ ከስር ትሆናለህ ማለት ነው። ቀጥር ቃል ሼክ ኢብራሂምም ይሄንኑ ብለውታል። ቀጥር አይሰማም ማለት ባንደና መጣ እሺ አሁን አንድ ነገር አንተ በጀነትና በጀሃነም ታምናለህ አታምንም? እናለው በእስልምናው ጀነት ግን አላምንም እኮ። እሺ በምን ሲኦልና በእናተ ገነት ነው የሚባለው? መንግስተ ሰማያት አለ። መንግስተ ሰማያት አለ። መንግስተ ሰማያት ማለት ገነት ማለት ነው አይደለም? ዘላለማዊ የምንሆንበት መንግስተ ሰማያት ነው። ገነት ጊዜያዊ ማረፊያ ነች። አይዞህ ለማንኛውም ተረጋጋ። ብዙ ደክመሃል፣ በጣም ጮኸሃል ዛሬ። ያው ብዙ አማኞች ሙስሊሞች ገብቶም ይነግሩሃል ወንድሜ። ያው በይበልጥ አፍ በለኝና አንድ ሃይማኖትን እስልምና የሚባል ሃይማኖት ያው የበላይም ስለሆነ አልሐምዱሊላህ ሐቅም ስለሆነ ይከብዳል። ተረት ቃል የምታሳየዋለህ። ቀጥል። እየየለ ናቸው
የመቶ ሰው የወሲብ ጉልበት ስትል ያው እሳቸው እኛም ላስተምረውን እዚህ ጋር እንትን የሚሉትን ማያስተምሯቸው ቲክቶክ ላይ ያሉትን ትልልቆቹም ያስተምሩት ነው። ስሟቸው 100 ሴቶች ታሪ ልብ የለህም ሲጀመር ሚት ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና within 5 minutes ድንግላቸው ይመለሳል። ድንግል ይሆናል እንደገና። طيب እኔ አልደክመም እንዴ? ኖት መያዝ አለብኝ። እሺ ድምጽ ድጋማ 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና within 5 minutes ድንግላቸው ይመለሳል። ድንግል ይሆን እንደገና። طيب እኔ አልደክመም እንዴ? አራት ደክመም እንደገና ጎበዝ ነው የምትሆነው። ሚስትህስ ይህቺ የአዱንያ ሚስትህ ደስ ይላታል እንጂ 100 ሴቶች አሉ ይቆጫታል። እንዲያውም ለምን 200 አይሆንም ትላለች። ይህ ሁሉ እያለ ከዚህ በላይ ምንድን ነው የምጠብቀው ይላሉ። አሁን አላህ Subhanahu Wa Ta'ala አዚደኩም ያበዛል፣ ልጨምርላችሁ ይላል። ፈልገው የጀና ሰዎች ምንድነው የሚጨምረን ከዚህ በላይ ይላሉ። فيقول سبحانه وتعالى فيكشف الحجاب الله أكبر السن يشفن حجاب يكفتوا على الله سبحانه وتعالى أما أعطوا شيئا أحب إليهم من النظر إلى ربهم رواه مسلم يعني اللهن እንደዚህ በአይናቸው አላህን ሲያዩ የነበሩ ኒዕማ አላሁ አክበር። ይሄ ነገር ወሰወሰኝ እኔ ራሱ ማለት አሁን ሙስሊም ሴቶችስ አሁን ምንድን ነው የሚሰጣችሁ? እስካሁን የተወራው ስለ ወንድ ብቻ ነው። ማን ነው ሙስሊም ሴት ምንድን ነች ነው? ማን የት ያውቃታል? ትላለች አለ እኮ አልሰማም እንዴ? ለባልየው እንደውም ይቆጨታል። 200 ለምን አልወለድም ይላለች። አዲሱን ክፈታውን 100 ሴት ነው 100 ሰው ጉልበት እንደሚሰጠው ደግሞ አሳያችሁ። እሱ ያ ከራሳችን ደግሞ እንዳይመስላችሁ ሐዲስ ላይ ሙሐመድ የተናገረው ስለሆነ አናስ ናሬትድ ዛት ዘ ፕሮፌት ሴድ አናስ እንደተረከው ነብዩ እንደዚህ ያለ ይላል the believer shall be given in paradise such and such strength in intercourse የጀነት ሰዎች በወሲባዊ ግንኙነት ይሄንና ያን ያህል የወሲብ ጉልበት ይሰጣቸዋል። it was said o messenger of Allah and will he able to do that ያንን ማድረግ ይችላልን የአላህ መልእክተኛ ሆይ ያሉት he said he will be given the strength of 100 የመቶ ሰዎች የወሲብ ጉልበት ይሰጠዋል። አንድ ሴት ወሲብ ለማድረግ የመቶ ሰው ጉልበት ይጠቀማል። ስለዚህ ኢነርጂውን እየጨመረ እየቀነሰ መጠቀም አጀስት እያደረገ መጠቀም ይችላል ማለት ሲፈልግ የ10 ሲፈልግ የ15 የ20 የ30 እስከ 100 ድረስ ይችላል። ዶክተር ሙባረክ ጓደና መጣ ያር ይላል። እንኳን ደህና ቆየ። እንዴት ናችሁ? ሰላም ነው። እንዴት ነው? አለን። ሙስሊም ነህ? መልካም። እስልምና የነቢያት አስተምህሮ ነው ብለህ ታምናለህ? ወደ እሱ ከመግባታችን በፊት አክቹዋሊ ብዙ ፎሎ አላረግም አንተንም ያው ሌሎችንም ብዙም ዞር ስል ድንገት ነው ያገኘው። ፕራይመርሊ የገባሁት እንኳ ትንሽ ቶናችሁ የሆነ ጠበቅ ያለ ነው ማለት የሆነ በእኛ ሴታፕ ዝም ብዬ ሳየው በእኛ ሴታፕ ኢንሴንስ አሁን ባለው የሆነ ከኢትዮጵያ ኗኗር ቦንዱ ከሜሬጁ ከሶሳይቲው ኦቨርኦል ላይፍ ስታይሉ እንኳ ስታዩት የሆነ ከማፌዝ ጋር አንተ መሆንክ የሆነ ኢስላሚክ ፕሪቸር የሚሆን ፕሮቴስታንት አስተማሪ የሚሆን ማንም ይሆን ማለት ነው አትሊስት ቶናችንን ለዘብ ብናደርገው ጥሩ ባይ ነኝ እኔ። አሁን ሌላም ቢሆን የሙስሊምም ሆኑ እንዲህ አይነት አስተምሮት ቢያስተምር ገብቼን ኮሜንት እሰጠዋለሁ። ባይዘው ምን ብያለሁ? ለምሳሌ
አሁን ምን መሰለህ አላሁ አክበር ማለት ለአንተ እንደ ማፌዝ ወይ አንድ ሙስሊም በማርያም ቢል እንደ ማፌዝ አድርጌ ነው የምወስደው ወይ እንደ በጂሰስ ቢል ሲል ብሰማው ሚኒንግ አላመነበትም ያ ሰውዬ አይደል? ማለትም ጂሰስን አንተ የምትሰጠውን ቦታ እሱ አይሰጠውም። አት ሴም ታይም ደግሞ አንተም እዛ ጋ የሆነ አትሊስት ባይዘወይ ለአንተም ኦዲያንስ ጥሩ አይሆንም። የሆነ እንደ ሳርካስቲክ የሆነ ስፒች መሆን ያለበት ብዬ አላምንም። ኤቭሪዋን ካንቲች የራሱን እምነት ማለት ሁሉም ያስተምር፣ ግን ለአንተም እንትን የሚሆነው ትንሽ እንደ የሃይማኖት አባቶች ስንል እኛ ሞሮፌ ኤግዛምፕለሪ። አሁን እኔ አንድ ቄስ ባገኛችሁ ትልቅ ክብር አለኝ። ኖርማሊ እንትኑ ክርክሩ ጋር ልገባ አይደለም። አላሁ አክበር ለሚለው ከሆነ አላሁ አክበር ሼኩ ሲሉ ስለደገምኩኝ ሶሪ ብያለሁ። አዎ አይ አትሊስት የሆነ ለእንትን ለእኛ እኛ ሁላችሁም እንደ ፐብሊክ ፊገር ስለሆናችሁ ሌላ ችግር አለ የሆነ ስሙዝ በሆነ ወይ ብትማማሩ ጥሩ ይመስልኛል። እኔ ጀስት የግል አስተያየቴ ነው። በቃ ደህና ሁኑ። እኔ ሌላ ስራ ላይ ነኝ። እሺ ኡስታዙ የተናገሩትን ኦፌንስ ካደረጋችሁ ሶሪ። አላሁ አክበር የምትለዋን ቃል ማለት ነው። አክቹዋሊ ከቋንቋ አንጻር አረቦች ሊሉት ይችላሉ ማለት ነው። ለምን አስወጣኸኝ? እፎይ ለምን ነው የምታስወጣን? ፈሪ ነህ ልበል? አልሐምዱሊላህ ፍራቅ አይደለም። ድምፅን አስተካክለው። ለምን አስወጣኸኝ? ፈሪ ነህ? ይሄ ቤት መወያያ አይደለም እንዴ? ንጽጽር መወያያ ነው። ተረጋጋ፣ አትበሳጭ፣ አትናደድ። እናንተም ያለው እኮ ነገር ብትፈቅድልን ብዙ ነገር እንዘረዝርልህ ነበረ፣ ግን ፍቃደኛ አይደለህም አንተ። ያው ብቻ መጀመሪያ ገለጽ። ለማንኛውም ግን ዞሮ ዞሮ ያው ብዙ ትደክማላችሁ፣ ትለፋላችሁ። አንድ ነገር ሳይ ማለት ነው ሰው ለምን አይሰማም? ቶፒክ አለ ተረተረ እናንተ ጋር ስናነሳ እናንተ ጋርም እንዲህ አለ ብለህ እያነሳ ቀጥል። ችግር የለውም መርሀባ። ለማንኛውም ያው አይ ብዙ ትደክማላችሁ፣ ብዙ ትለፋለህ፣ ግን ሰው እሺ ከእስልምና ወደ ክርስትና ለምን አይሄድም? አብዛኛው ሰው አሁን በተለያዩ ውይይት ቦታ ላይ ሰዎች ይሰልማሉ። ተረተረ ለምን ታወራለህ? እዚህ ጋር ሚስራ የምታያት ከእስልምና የወጣች ነች። ቃል የምታየው ከእስልምና የወጣ ነው። ሱሱ የምታያት እዚህ ጋር ከእስልምና የወጣች ነች። እዚህ ጋር ምን ተረተረት ምን አስወራ? እንዳንተ ፕሮግራም እንትን ዘን ተረተረት ማስታወቂያ መስራት አለብን እንዴ? አሁን የወጣችሁም ልጅ ከእስልምና የወጣች ልጅ ነች። ገብታ የወጣችሁ ልጅ ማስታወቂያ መስራት አይጠበቅብንም። እኛ ቁጥር ጉዳይ አይደለም የሚያሳስበንም። ይህንን አይምሯችሁን እዛ ሰፍተው የላኳችሁን እከሌ እየመጣ ነው፣ እከሌ እየሄደ ነው፣ እከሌ እየመጣ ነው፣ እከሌ እየሄደ ነው። ይሄ ብቻ ነው እናንተ የምታውቁት። እናንተ የሚዲያ ሰዎች ናችሁ። ሚዲያው ላይ ብቻ የምትሉ ናችሁ። እና ይህ እስልምና እየወጡ ያሉ ልጆች ናቸው። ዱቄት እንደሆናችሁ ያውቁታል እኮ ሚዲያው ላይ እዚህ ላይ። ለዛም ነው እስልምናን ለመታደግ ምን ያህል የተጋጋጡ እንደሆነ ስለምናውቀው እኛ ማለት ነው። ማያውቀውን ሰው ሂድና ሸውድ። እኔን አሸውድም። እኔ ተማርኩ ነኝ፣ ማንበብ የምችል ነኝ። የተነገረኝም ብቻ ምሰማ አይደለም። የተነገራቸውን ብቻ የሚሰሙ ምንም ማያውቁ ሰዎችን መሸወድ ያለባቸው። ለማንኛውም ችግር የለውም። ዝም ብለህ ስልህን አነጣጥፈህ ለእነሱ ስገድ። እኛ አልሐምዱሊላህ አንድ አላህ ነው የምንሰግደው። ያለ መልእክተኛ ናቸው። ድንጋይ ትሰግድለታለህ፣ ለድንጋዩ ሄደህ ትሰግዳለህ። ሱናን አናሳይ 29:19 ላይ ያ ጥቁር ድንጋይ ሄደህ ትልሰዋለህ፣ እንደገና ደግሞ ትስመዋለህ፣ እንደገና ደግሞ ትሽከረክረዋለህ። ፓንት ሳለብስ ሳባዎቹ ሳያል ቡካሪ 2505 2506 ላይ ፈርማቸውን እያንጠባጠቡ ይዞሩት ነበረ። ያ ጥቁር ድንጋይ ሴቶች ፔሬዳቸውን የሚለጥፉበት የሚቀቡት ነበር። በሴት አትበሳጭ፣ ተረጋጋ። እንትን ይሰጠናል ብለው የሚያምኑ ነበረ። ምን ልጅ ይሰጠናል ብለው የሚያምኑ ነበሩ። ያንን ጥቁር ድንጋይ ሄደህ ትልሳለህ፣ ትስማለህ፣ ስሚሽ ታደርገዋለህ። ሄደህ ኮባራስ ብረት ያንን በመሳም ገነት እገባለሁ ብሎ የሚያምን ኃጢአቴን ይቅር ይለኛል ብሎ የሚያምን እኛ ለአንድ አላህ ብቻ የምንሰግደው ሁ ኬርስ? አላህ ራሱ ጣዖት እኮ ነው። አላህ ራሱ ጣዖት ነው። በጣዖት እየሰገድክ ነው። ለአንድ አላህ ብትሰግድም ለአንድ ጣዖት እየሰገድክ ነው። ካደ ምን ይሁን? አላህ ለእኛ እኮ ጣዖት ነው። ሁለት ቀኝ እጅ እንደዚህ ያለ ያለው ባት ያለው ጭንቅላት የሌለው እግር ያለው እያመለክ እሱ ጣዖት እኮ ነው ለእኛ። ምን አገባን እኛ? አሁን ለአንድ አላህ ስገድ ለአንድ ጣዖት እየሰገድክ ነው። አንድ ሳይሆን አሁን አንዱ ነው። አላሁ አሃድ ማለት አንዱ ጣዖት ማለት ነው። ኦኬ ለአንድ ጣዖት እየሰገድክ ነው። ሶ ሁ ኬርስ? ለአንድ ስለሰገድክ አንተ እውነት ያደርጋል? ለአንድ ጣዖት ስለሰገድክ እውነት ነው ማለት ነው?
አላህ ራሱ ጣዖት ስለሆነ ማለት ነው። እኔስ ቶፒኩ ላይ ፎከስ አድርጉ። ጥያቄ ካላችሁ ጠይቁ። አቡ ቤዳ ይስቃል። ሚስትህ ነች የሳቀችዋ። ቀጥሉ ሙስሊሞች። አቡ ቤዳ ያ ቀጥል ክርስቲያን ሙስሊሞች ካሉ ምናልባት አቡ ቤዳ ወይ ሰላም ናችሁ? ሰላም ነው። እንዴት ነህ? አለን አለን። እኔ አልገባኝ ያለው የክርስቲያንና የሙስሊም ልዩነት የለም፣ ግን እፎይ ላይ ነው። እኔም አብዛኛውን አቡ ቤዳ ጥላቻ ለምንድን ነው? ሁልጊዜ ጥላቻ ባይኖር አሪፍ ነው። አቡ ቤዳ በነብይ ብትለው በምን ብትለው ክርስቲያንና ሙስሊም የሚለያይ ነገር የለውም። ታወቀ ማለት ነው። ጦርነቱም የተካሄደው እስካሁን አይሁድና ሙስሊም ነው። አንተ ግን በጥላቻ በጣም ይገናል። ምን እንደሆነ አይሁድና ክርስቲያን ብቻ ነው ያለው። የመን ክርስቲያኖችን ናጃን ክርስቲያኖችን አጥፍቷቸዋል። ቱርክ ክርስቲያን ሀገር ነች፣ አጥፍቷታል። ሲሪያ ክርስቲያን ሀገር ነች፣ አጥፍቷታል። ኢራቅ ክርስቲያን ነበረች፣ አጥፍቷታል። ሮም ክርስቲያን ነበሩ፣ ሄደው ወቅቷቸዋል። ግብፅ ክርስቲያን ነበሩ፣ ሄደው ወቅቷቸዋል። በቀላሉ እንኳን ታሪክ እንዲሆነ አጊያ ሶፊያ በልና ቼክ አድርገው ወደ መስጊድ የተቀየሩት በጉልበትና በጦርነት በፊት ቤተክርስቲያን የነበሩ ፓክት ኦፍ ኡመርን አንብብ። ክርስቲያኖችን እንዴት ማሰቃየት እንዳለበት የተቀመጠ ነው። ሱራ 929ን ተፍሲር ኢብን ከሲርን አንብብ። ክርስቲያኖችን እንዴት ቤተክርስቲያናቸው መንጠቅ እንዳለበት፣ እንዴት ሲነጥቁና ሲወጉ እንደነበረ የተቀመጠበት እንትን ነው። እነማን ናቸው? ማን የሚባሉ? ዑመር አልከታብ ፊርዓውን ናቸው። ዑመር አልከታብ የነብይ ሳባ እና ራሱ ሰለመ እንጂ ታዲያ ማን ነው? ካሊፋው እያልኩ እኮ ነው። ዑመር እያልኩ እኮ ነው። እና ማን ያስገድል? ሰልሞ እኮ ነው የሞተው እኮ ራሱ ነው የሰለመ። እኔ ክርስቲያኖች ነው እያልኩ እና ይሁዲ ነበሩ በፊት። ዑመር ነው አይደለ? የነብይ አይሁዲ ነበሩ በፊት። ምንድን ነው የሚያወራው? ክርስቲያን አይሁድና ሙስሊማት ምንድን ነው እያወራኝ ያለው? እኔ ክርስቲያኖችን የወጉትን እየነገርኩ እኮ ነው። አራት ከሊፋዎች አሉ አይደል? ዑመር አይሁዲ ትደግፋለህ? ፓክት ኦፍ ዑመር ማለት ምንድነው አልክ? ማን ነው አልከኝ? ሲሪያን እንዴት አድርጎ እንዳወደማት ማለት ነው። ማን ኢየሩሳሌምንም እሱ ነው የላከባቸው አይደል? ጦርነቱን ዑመር ነው። አይሁዲ ነበር እኮ በፊት ሰው እንዴ! ምን ሆኖ ነው? ከሙስሊም ከክርስቲያን በፊት እኮ አይሁዶችም ነበሩ እኮ። ከዛስ አይሁዶች ጋር ነብይ ኢሳን ማን ነው ነብይ ኢሳን እንትን ያደረጋቸው? ምንድን ነው የምታወራው? አንድ ሰውዬ ኢየሱስን ማን ነው የሰቀለው? ሲነገረኝ አይሁዶች አይደለም? እና ምን ይሁን እና ታዲያ አንተ እኮ አይሁዶችንም ደጋፊ ትሆናለህ አንድ ጊዜ። ኢየሱስን አንተ ታመልካለህ አይደለ? በኢየሱስ ታምናለህ አይደለ? የእናንተና የነሱ ዓላማ የተለያየ ነው። ሎክ እነሱን ትደግፋለህ አንተ፣ እነሱን ትደግፋለህ፣ አይሁዶችን ትደግፋለህ፣ ሙስሊም እንደገና ደግሞ ትጠላለህ። ሙስሊም እና ክርስቲያን የሚለያየው እኮ በነብያት እንጂ በሌላ ነገር እኮ አይለያይም እኮ። አዳምጥ። ሱራ 5:83-81 አካባቢ ያለውን ክፍል ከቁርአንህ ጋር ትጋጫለህ። የአይሁዶች የምደግፍ ከሆነ ቁርአንህ የሚለው ምንድነው? ክርስቲያኖች ናችሁ ለእናንተ ደጋፊ፣ አይሁዶች አይደሉም ነው የሚለው። ክርስቲያኖች ለአይሁዶች ደጋፊ ሳይሆን እንደውም ለእናንተ ደጋፊ እንደሆንም ከአይሁዶች ይልቅ ያስቀምጠዋል። ስለዚህ አላህ ዋሽቶብናል ማለት ነው። እኛ እናንተ እንደግፋለን። ኤኒዌይስ ወደ ቶፒኩ መልሰው ፓራፍሬዝ አድርገው ክርስቲያን እንደዛ ይሻላል። እኔ እኮ የምልህ አንተ ሙስሊም ክርስቲያን የሚለያይበትን መጀመሪያ ማወቅ አለብህ ነው። ምንድነው የምታወራው? ሳይ ሙስሊም 1:67 ላይ ሰላምም እንድትለኝ አይፈቅድልህም ቁርአን። ሱራ 9:30 ላይ በየቀኑ አይሁድ ኡዘይር የአላህ ልጅ ነች አለ፣ ክርስቲያኖች አልመሲህ ኢሳ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። ከዚህ በፊት የሳቱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው እያልክ ትውላለህ በቀን 17 ጊዜ። ሱራ 5:51 ላይ ክርስቲያኖችና ረዳት አታድርግ
ክርስቲያን የሚራገብበትን ቦታ ንገረኝ። ክፈተው። ክርስቲያን 930 551 328 98 6 ሳይ ሙስሊም 21 67 ኤ ክርስቲያን አይደለም። ክርስቲያን የሚረግብበትን ቦታ ንገረኝ እኮ ላሳየህ ነው ያቀስኩልህ እኮ እንድትይዛቸው። ቤቢ አይኪውህ እንዴት ነው? ፈጣን ነው? ቀላል ነው? ደከም ያለ ነው? አንብብ። አይሁድ እኮ ነው የሚለው። የአይሁድ ኡዲዱን አላህ ልጅ ነው። እሺ አንብብ። አራስ አንብበው። አይኔ አይታየኝም። አንብብ። አይዞህ፣ በርታ በርታ፣ እንዳትረታ። ፌቆመች ፌቆመች ፌቆመች። ቀስ ብለህም ቢሆን አንብበው። አንተ እኮ አይሁዶችን ትደግፋለህ። አንብብ። እንደገና የአይሁድን አንተ መጀመሪያ አይሁዶች አሉ። ከዛ እየተማሩ እውቀት ሲኖራቸው እንትን ማን ነው ሊያሻሽሉ ይችላሉ። ሃይማኖቶችን ሊማራሉ። አንብብ። እኔ አላህ ነኝ ማለት ነው። አላህ ራሱ አይሁዶችን ይደግፋል። ከዓለማት ላይ አልቄያቸዋለሁ፣ አስበልጫቸዋለሁ። ማን የፈጠራቸው? አላህ እኮ የፈጠራቸው። ለምንድን ነው የማይደግፋቸው? አንብብ። አሁን አላህ ራሱ የእነሱ ደጋፊ ነው። ብደግፋቸው በአንተው አስተምሮ ሎጂክ መሰረት አሁን አንብብ። አንብብ። ፈጥሯቸዋል እኮ አንብብ። ማንበብ አይችልም? እያነበብኩ ነው። ምንም እኮ ባነብልህም ምንም ትርጉም የለውም። አንብበው። አንድ ደቂቃ እታገሳለሁ። አይታየኝማ። ይታያል፣ በደንብ ይታያል። ምንም አይታይም። ራስ አንብበው፣ ችግር የለውም። እሺ፣ ከስሩንና ተማር። ጥሩ ነው መማር ከስሩ። ቤዳ ክርስቲያን መልሰው ቶፒክ ወደኋላ። እንደዚህ ናቸው። ያ በጣም ቶፒክ ሽፍት ያደርጋሉ። ያው ኮንሴፕት እንኳን ስለምን እንደሚያወራም እኔም ብዙም አልተረዳሁትም። 10 ቦታ እየገባ ስለሆነ አላህ አላህ አረብኛ ስም አህመድ ሱመያ። እሺ ሱመያ ይሰማ። እሺ አህመድ ቀጥል። አህመድ አቤት አቤት። ሰላም ነው። አይ አሁን ስላልከው አይሁዶች አላህ ያልከው ነገር እንዴት ነው? አናፋጥሯቸው የለ እንዴት አይደግም? ወደ ቶፒክ በቃ ቅድም እሱ ሌላ ሰው ቶፒክ ነው። ጥያቄን ሰምተዋል ሱመያ? ሱመያ ሉክ እንግዲህ እስልምና የነቢያት አስተምሮ ነው ብለው ሙስሊሞች ያምናሉ። እስልምና ነቢያት አስተምሮ ነው፣ ሙሐመድም የነቢያቶችን ፈለግ ተከትዬ መጣሁ ብሎ ቢናገርም ነገር ግን እንደዚህ አይነት የጀነት ኮንሴፕት ያለው ወይም ደግሞ የዘላለም ሕይወት ኮንሴፕት ያለው ሀሳብ ያለው አንድም ነቢይ ይዞ የመጣው አስተምሮ የለም። ሙሐመድ ለራሱ እንዲመች ያደረገው ሙስሊሞችን ለጂሃድ የሚያባብልበት መንገድ ነበረ። ይህን ከራሳችሁ ሼክ ሼክ መሐመድ ዘይን አሳያችኋለሁ። ጂሃድ እንኳን ሲያስወጣቸው በገነት ሴቶች እያባበለ ነበረ። በገነት ሴቶች የትኛው ነው አስወጣልኝ? ስለዚህ ምንድነው ሙሐመድ ይሄንን የገነት ኮንሴፕት ይዞበት የመጣው ምንድነው? ሰዎችን ደጋፊዎችን ለማግኘት ነው። ለጂሃድ እንዲወጡለት ሰሃቦቹን ለማማለል እና በሴቶች ለማማለል ይዞ የመጣው ኮንሴፕት ነው። በገነት ያባብላቸው ነበረ። ጂሃድ አልሄድ ሲሉት ደግሞ በገሃነም እንትን ይላቸው ያስፈራራቸው ነበር። ስለዚህ ይሄ የገነት ኮንሴፕት የመጣው ምንድነው? ሙሐመድ ከአይምሮ የመነጨ ነው እንጂ አንድም ነብይ እንደዚህ አይነት የገነት ኮንሴፕት ይዞ የመጣ ያስተማረ ሽታውም የለም። ሽታውም ማለት ነው። ይሄ በ610 መሐመድ አብደላ በአረቢያ ምድር ውስጥ ይዞት የመጣው አዲስ መገለጥ አዲስ አስተምሮ ነው።
ይሄ ደግሞ የራሱን ፍላጎት ለማሳካት ይዞ የመጣው ነው እንጂ የነቢያቶች አስተምሮ አንድም ነብይ የለም ከመሐመድ ውጪ እንደዚህ ብሎ ያስተማረ አንድም ነብይ የለም። በገነት ብልታችሁ ቀጥ ብሎ ቆሞ ይኖራል 72 ዓመት ሙሉ እርካታችሁ አይቆምም፣ እንደዚህ የሚበላ እንደዚህ የሚጠጣ እነዚህን ሁሉ ኮንሴፕቶች ይዞ የመጣው መሐመድ ብቻ ነው። መሐመድና መሐመድ ከሱ ውጭ አንድም ይዞ የመጣ ሰው የለም። ይሄ ደግሞ ሰዎች የስጋ ፍላጎታቸውን ለማሟላት የሚጠቀሙበት ነው እንጂ የዘላለም ህይወት የሚያገኙበት መንገድ አይደለም። በነገራችን ላይ ደግሞ ሰዎች ኦኬ፣ እሺ ገብቷል። አንድ ሰው ይሰማል ወንድማችን? አሁን የገባው ኦኬ። ስለዚህ በገነት ውስጥ ያሉትን ነገሮች የተመለከትን እንደሆነ እጅግ ሰዎችን የማጓጓያና የማተለያ መንገዶች እንደሆኑ በግልጽ መረዳት ይቻላል ማለት ነው። የእስልምናው የገነት ኮንሰፕት በራሱ በጣም አስቂኝና በምድር ላይ ማንኛውም ሰው ሊያገኛቸው የሚችሉ ማንኛውም ሰው ደግሞ በምድር ላይ ሊተገብራቸው የሚችሉትን ነገሮች ያቀፈ ነው። ጀምስ ይሰማል? ይሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። መልካም። ሙስሊም ነህ? ኦርቶዶክስ ነኝ። ኦኬ። ሙስሊሞችን ነው እየተቀበልን ያለ ነው። ምን ጥያቄ አለ በዚህ ላይ? ልኝም ተመችቶኛል፣ እየሰማችሁ ነው። ኦኬ። ጥቁር አዝሙድ ሰላም ነው? አህመድ አቤት፣ ሰላም ናቸው? እንዴት ነህ? እኔ እንኳን አያተ ሰንረት ዮካ ሀዲስ ሰንረት ዴቢ kennuuf osoo hin taane ዶክተር ሙባረክ natti toleera haalli inni dubbate haalli isin itti mariisiftan bareeda natti toleera. Yaw suuraawwan garaagaraa akkasumas ragaa garaagaraa namoota beekamoo fiddanii waan garaagaraa wal jala qabdanii nama irraa barsiisuun bareeda ta'e garuu iddoo xiqqoo itti walii akka amma Dr. Mubaarak jedhe san xiqqoo bakka sana sirreeffatanii bareeda. Kan irraa kaafee bareeda an dhaggeeffatudha baratuudhaaf dhufe malee deebii itti kennuuf osoo hin taane haalli itti deemtu bareeda ofooyin garuu iddoon itti akkas ta'ee xiqqoo jechuun maaxalashaatti kan jedhan sana afaan Amaariffaatiin isaan yoo deemte muslimni gara kee dhufuu hin danda'u. Akkasumas immoo gara biraatti illee mana biraa yoo seenne ka warri sheekaa kan warri daa'ii kan muslima wanni jedha yoo arrabsaa deeman gara isaanii dhufuu hin danda'u. Tariitii odoo akkasitti bifa aariitiin osoo hin taane bifa irraa namni kamuu baratuu danda'u. Yoo kiristaanitiin sirrii ta'eeyyuu sirrii gara kiristaanitii, yoo muslimni sirrii ta'eeyyuu baratee namni marti baratee ittiin galu, namni marti immoo waan dasa nama jedhee qofa akka galutu jira. Fakkeenyaaf akka addunyaatti 2.05 billion muslim no 2.38 billion kristaan no. I think namni 2.05 billion on the world muslima hordofe kun wallaalaa ta'eetii miti. 2.38 billion kiristaana ta'e kun wallaalaa ta'e kiristaan hin taane. Namoota gastii kanarra jiran caalaa beekanii sirriitti hiika isaa beekanii jiraachuu danda'u. Waluma danda'a odoo wal arrabsuu walii odoo hin taane odoo akkasitti walirraa baratanii bareeda waan jedhu qabaa galatu. Tola. Amantiin kee maal agar? Muslima. ኦኬ እሺ ያለው ምንድነው እሱ ዶክተር ሙባረክ የተናገረው ተመችቶኛል፣ እስማማበታለሁኝ እና እየተማርኩ ነው እኔ ለመመለስ ሳይሆን የገባሁት እየተማርኩ ነው እና ብዙ ሙስሊም አለ ብዙ ክርስቲያን አለ በዓለማችን ላይ እና እነሱም መሀይም ናቸው ማለት አይደለም። ስለዚህ ብዙ የምንከተለውን ሞክሳ እናደርግ የማጠልሸት ነገሮች ሳይኖሩ እንማማር እና በተረፈ ጥሩ ነው ያለው። ኤኒዌይስ አንዳንዴ ምንድነው እሱ
ስህተት ከሰው ልጅ ስህተት ብረት ዝገት አይጠፋም ይባላል። ልንሳሳት እንችላለን። ከተሳሳትን አክቹዋሊ ዶክተር ሙባረክን ሶሪ ብያለሁኝ አላሁ አክበር ላልኩት ማለት ነው። ግን አንዳንዴ ትስቃላችሁ። አሁን የቅድሙ ውስታዙ ንግግር አሁን ያስቃል። ይህን ሰው ወይ እንትን አልጓጓችሁም አልተነሳ እንትን አላላችሁ ምናምን ሲል ያስቃል። ይሄ እንትናችን ሊቋቋሙ አይችልም። asirratti dhiifama afaan lees deebi'eera. Ustaazonni tokko tokko haalli dubbii isaan haali isaan itti barsiisanii fi hubannaan isaan hadiisa san hubatuu qabanii garaagarummaa qabaachuu danda'a. Ustaaz X fi Ustaaz Y walqixa beekumsa qaban jechuu miti. Akkasumas qeesii X fi qeesii Y walqixa beekumsa qaban aradaadin isaanii tokko jechuu kennaa miti. Namoota san osoo hin taane xiyyeeffannaan keenya kitaaba fi kitaaba irratti Baayibilii fi baayibila irratti osoo ta'ee wal bira qabnee akkasitti walirraa barannee wal amansiisaa deemnedha malee akka amma musliimillee kiristaana gadi buusee deebi'u sanitti hin ta'u. Kiristaanillee musliima akkas godhetti ayhoonni waluma loluu ta'a. Gara kee namni dhufu hin jiru yookaan gara ati dhuga jettuun yookaan immoo gara musliimaa dhugaa jedhuun sani gara namni dhufu hin jiru. Asitti akka aadaa Itoophiyaa keessatti amma isin ala jiraachuu dandeettan Itoophiyaan ala jiraachuu dandeettan akka aadaa Itoophiyaa sanitti ayoon hin jedhe yaadaan. Ustaazota kan finne bar ragaa dabalata malee quraanas hadiisas hin qabne bar ragaa baasnee agarsiisneeti dabalata maal jedhanii barsiisu jenneet finne bar. Sirri. Okay. እኛ ቁራ እንትን ኡስታዞችን ስናመጣ የሌላ አስተምሮ ላይ አይደለም። በደንብ አስተውሉ። ትኩረት ልታደርጉ የሚገባው ኡስታዞቹ የሚናገሩት ሐዲስና ቁርአን ላይ ሲኖር ብቻ ነው። ለምሳሌ አንኛው ጡታቸው ክብ የሆነ ጉጭ ጉጭ ያለውን የተናገረውን ያመጣ ነው ቁርአን ላይ ስላለ ነው። ቁርአኑ ላይ ሱራ 55 56 ላይ ሱራ 55 71 እስከ 73 ሰውም ጂኒም ያልገረሰሳቸው ጡታቸው ግጭ ግጭ ያሉ በገነት ውስጥ ሙስሊም ወንዶች የተዘጋጁ እንዳሉ ስለሚናገር ነው ያመጣ ነው ማለት ነው። እጅግ ብዙ ቦታ ስለ ምግብም ስለ እንትንም የተነገሩ እጅግ በጣም ብዙ ቦታዎች አሉ። ሜቢ ሙሉ ስራዎችን በቃሌም ልነግራችሁ እችላለሁ። ሜቢ ክርስቲያን ምንድነው እሱ ቀጥልና እንቀጥላለን። አይ ምንድነው በአጭሩ ቁርአን ላይ ነፍስ ሁሉ የምትሻውን ነገር ታገኛለች ብሎ ቁርአን ይናገራል። ነፍስ ሁሉ የምትሻውን ነገር ታገኛለች። አልገደበውም። ይሄን አታገኙም ይሄን ታገኛላችሁ እንኳን አይደለም ያለው። ብዙ ነገሮችን ስለ ሴቶች ከጠቀሰ በኋላ ስለ ምግብ ከጠቀሰ በኋላ ስለ ፍራፍሬ ስለ እሸት ከጠቀሰ በኋላ ስለሚበላው የሚጠጣው ስለ ሴቶቹ ስለ ሁሉንም ነገር ሙሐመድ ከጠቀሰ በኋላ ከዛ በኋላ ነፍስ ሁሉ የምትሻውን ነገር ታገኛለች። ይሄንን እሱን ከፍቻ ያሳያችኋለሁ የቁርአኑን አንቀጽ ማለት ነው። ስለዚህ ምንድነው ይሄንን ትምህርት አንድ ሰው ኡስታዞቻቸውን እኮ ይጠይቃሉ። ሲጋራ እወዳለሁ ሲጋራ ማጨስ ብፈልግስ ገነት ብለው እኮ የሚጠይቁ አሉ ሼኮቻቸውና ኡስታዞቻቸው። እንደዚህ እወዳለሁ እንደዚህ ያገኛለሁ መኪና ጠይቃለሁ ብሎ ለምሳሌ አለ። ይሄን ቪዲዮ እናዳምጠው። ለምሳሌ የመኪና አይነት ሊሆን ይችላል። ዚፕ ፌራሪ አለ፣ ቡጋቲ አለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ። ወላሂ ሰዎች ውብ ናቸው። ለዛም ነው ነቢ ዓለይሂ ሰላቱ ወሰላም በሰሂህ ሐዲሳቸው እንዳሉት ሱቁል ያል ጁምዓ ሚብያን ጁምዓ ቀን ሁሌ ገበያ አለ። አላህ ይዛ ሰይበል አብሽሩ። እዚህ ሾፒንግ ሄዳችሁ ገንዘብ አጥሯችሁ መግዛት የማትችሉትን ነገር ሁላ አብሽሩ ጀነት ላይ ትንበሸበሻላችሁ። ወላሂ لزم ነው يقول ربي جل وعلا ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم إلى الله جل وعلا. الله يزاسيب لنا ولكم فيها ما تشتهي أنفسكم لن أنت بجنة نفسياتو يشاتو نقر الله يشاو نقرني الله الدنيا له سبحانه وتعالى عندي تمنيته يقطعوا نقر كله زعل أبشر ولكم فيها ما تشتهي أنفسكم يمبل عينة ليون يشلال يمتت عينة ليون يشلال يملابس عينة ليون يشلال يمكين عينة ليون يشلال
ዚፕ ፌራሪ ያለ ቡጋቲ አለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ ወላሂ። ወለኩም ፊሃ ማ ተሽተሂ አንፉሱኩም በቃ ባጭሩ ይሄ ነው የቁርአን ክፍል ከፍቼ እንግዲህ እዚህ እንደፈለገው ኢላን መስክ መኪና ለሱ ምንም ካምፓኒውን ሊገዛ ይችላል። በገነት ውስጥ እዚህ ማታገኙትን ነው እዛ ታገኛላችሁ ተባለው። ለዚህ ነው የወርቅ ኩባያ ሲመጣ የወርቅ ኩባያ እዚህ እነሱ እየተጠቀሙበት ነው፣ እናንተ በዛ ትጠጣላችሁ። በወርቅ ሰፊ ነው እናንተ የምትጠጡበት አለ። ሰፊ ይሆናል፣ ትልቅዬ ነው። 43:71 ላይ ሱራ 43:7 ትልቅዬ ብርጭቆ ትጠጡበታላችሁ በወርቅ የብር እቃዎች እንትን ትላላችሁ። እዚህ ደግሞ ብራስሌት ደግሞ 70 ምናምን እጃችሁ ላይ እንትን ታስራላችሁ። ቡሃሪ 75:19ና ቼክ አድርገዋል። እሺ ገበሬስ መሆን ከፈለገ እዛ ሄዶ መሬትስ ይሰጠዋል? እርሻ ምናምን ይኖራል? እርሻ ሄደውም ይጠይቃል ልረስ ብሎ ማለት እዚህ ገበሬ ከሆነ ለምሳሌ እርሻ እስከተመኘ ሄጄ አርሼ በቃ እንትን ልበል ገበሬ መሆንስ እሱም ደግሞ ይፈቀድለትና እንደገና ደግሞ እዛም ይዘራል ማለት ነው። እዛ ላይ የሚለው አለ ምንም ገና እዛ ሄዶ ገበሬ ይሆናል ማለት ነው። ክርስቲያን አለ ቡሃሪ 75:19 ሳይል ቡኻሪ 75 ኦኬ እሺ ታያል። ቡሃሪ 75:19 አንድ ሰው የፈለገውን ነገር መሆን የሚችል ከሆነ ገበሬ መሆን ቢፈልግስ የሚለውን ደግሞ እንሂድ ማለት ይሄ ነፍስ ሁሉ የፈለገውን ነገር ያገኛል የሚለውን በምንድን ኢንተርፕሬት እንዳደረጉት ማለት ነው። ቡሃሪ 75:19 ላይ አቡ ሁሬራ እንደተረከው ይላል once the prophet was preaching while Bedouin was sitting there አንድ ቀን ነብዩ እየሰበኩ ያለ አንድ የአረብ ዘላን መጣና ተቀመጠ አለ። the prophet said a man from among the people of paradise will request Allah to allow him to cultivate the land. Allah will say to him ምን ይላል? አንድ ሰው መጣና አላህን እንደዚህ ብሎ ጠየቀው፣ አላህ ሆይ በጀነት የእርሻ ቦታ እንድትሰጠኛለህ ሆይ ብሎ ለመነ ይላል። and will say haven't you got whatever you desire? አላህ ምን ብሎ ይመልስለታል? የፈለግከውን ነገር አላገኘህምን ብሎ ይጠይቀዋል። he will reply yes but I like to cultivate the land. ያ ሰውን ብሎ ይመልሳል አግኝቻለሁ ነገር ግን እርሻ ማረስ ፈልጋለሁ። and Allah will permit him ከዛ በኋላ አላህ እንዲያርስ ይፈቅድለታል እርሻ ማለት ነው። he will sow the seeds and within seconds the plant will grow ከዛ በኋላ ዘር ይዘራበትና በሰከንድ ውስጥ ፍራፍሬ ያወጣል። and ripen and the yield will be harvested and piled in the heap like mountain ከዛ በኋላ ፍሬውን ከሰበሰበ በኋላ ተራራ በሚያክል ጎተራ ይሞላዋል። በጀነት ነው ሁላ የሚካሄደው ማለት ነው። on that Allah will say to him take here you are O son of Adam for nothing satisfy you ይሄንን አንተ ውሰድ የአደም ልጅ ሆይ እናንተ ምንም አያረካችሁምና ብሎ ይመልስለታል ማለት ነው። ስለዚህ በገነት እርሻ እርሼ ከዛ በኋላ ፍሬ አፍርቶ ወቅቼ እሱን ከዛ በጎተራ እሞላለሁ ብለህ ብትመኝስ አላህ ይፈቅድልሃል። መፍቀዱ አይደለም እኮ የሚገርመው አትረካም ይለዋል፣ መቼም አትረካም ይለዋል። which means በገነት ስቲል አለመርካት አለ። አሁንም እኛ ምንድነው የምናምነው ምድር ላይ ይሄንን ጨርሰን እንትን ስንል መመኘት ከዛ በኋላ አይኖርም። እርካታ ዘላለማዊ ደስታ ብቻ ነው የምንሆነው፣ በመብል በመጠጥ አይደለም። ሮሜ ምዕራፍ 14 ቁጥር 17 አንዴ ክፈተው። ደስታችን ዘላለማዊ ይሆናል በቃ እንጂ ምግብ ስንበላ ምንደሰት፣ ስናርስና ዘር ስናመጣ ምንደሰት፣ ፍሬውን ስናይ ደግሞ እንደገና ሌላ የሚያምረን እንደዛ አይደለንም። የእግዚአብሔር ደስታን ይሰጠናል፣ ዘላለማዊ የሆነ ደስታ፣ ምንም ሀዘን አናውቅም። በመብል በመጠጥ ወሲብ በማድረግ አይደለም ደስታችን። እንደዚህ ይላል ሮሜ ምዕራፍ 14 ቁጥር 17 ቀጥል። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። የእግዚአብሔር መንግስት ምንድነች? ጽድቅ ነች፣ ሰላም ነች። ሰላም የሆነ ብልት እንደዚህ ተገትሮ ከዛ እንደ ልብ ወሲብ በማድረግ በሱ ትደሰታል ነው። ሰላም የሆነ መንግስት ይሰጠናል። ጽድቅ ነው፣ ደስታ ነው። ዕብራውያን ምዕራፍ 12 ቁጥር 22 ያ ደስታ ዘላለማዊ የሚያደርገን ነው።
የሆነ ምግብ እየበላን በመብላት አይደለም የምንደሰተው። ምግብ ከበላህ በኋላ መልሶ ምግቡ ሲያልቅ ትከፋለህ። ለዛ ነው በቀራ ላይ 25ኛው ሱራ ላይ አያት ላይ ቅድም የበላነው ምግብ ነው ይሄማ ብለው ሲያማርሩ ታገኛቸዋላችሁ። በምግብ ከሆነ ደስታ ተመልሶ ምግቡ ሲያልቅ ወይንም እየበላው ይሰለቻል። ምን ይላችኋል? ቅድም የበላችሁት እኮ ይሄ አይደለም፣ ከለሩ ነው የተመሳሰለው። ቅድም የበላችሁ ከለሩ ሌላ አይነት ነበር ይላችኋል። ምን ይላል? ነገር ግን አለ ወደ ጽዮን ተራራውና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፍት መላእክት ይላል። መላእክት በደስታ የተሰበሰቡ ናቸው። እኛ ወደዛ ህብረት ነው የምናደርገው። መከፋት ማዘን የለም። ወዴት? በደስታ ወደ ተሰበሰቡት ወደዛ ህብረት ነው የምንገባው። ራእይ ምዕራፍ 7 ቁጥር 16-17 በደስታ የተሰበሰቡት ወደዛ እንሄዳለን። ሰላም ነው፣ ጸጥታ ነው ይላል። ሰላም ወደሆነው ይላል። ያ ሰላማችን በምግብ አይደለም፣ በመጠጥ አይደለም፣ በመዳራትም በወሲብም አይደለም። ከእንግዲህ ወዲህ አለ አይራቡም። መራብ ካሌለ ምን ያደርግልሃል ምግብ? አይራቡም ማለት ከእንግዲህ ወዲህ አይጠሙም። መጠማት ከሌለ ጠጅ መጠጣት ምን ይሰራልሃል? አንጠማም። አይራቡም፣ አይጠሙም። ፀሐይም ትኩሳት ሁሉ ከቶ አይወርድባቸውም። ህመም የለም፣ ትኩሳት የለውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናል፣ ወደ ህይወት ውሃ ምንጭ ይመራቸዋልና እግዚአብሔር እንባዎቻቸው ሁሉ ከዓይናቸው ያብሳል። ምን? እሱ የዘላለማዊ ህይወት ምንጭ ነው። የህይወታችን ምንጭ እሱ ነው። እሱ ምን ያደርጋል? እንባችንን በምድር ያፈሰስነውን ያብስልናል፣ ዘላለማዊ ደስታን ይሰጠናል። ሉቃስ ወንጌል ምዕራፍ 20 ቁጥር 34 እሱ ዘላለማዊ ደስታውን በምግብ በመጠጥ እንዳልሆነ ተመለከትን። በወሲብ ነው ብለን ስንል ጌታችን ኢየሱስ ክርስቶስ ምን አለን? ኢየሱስም መለሰ። አስቀድመው የጠየቁት ፈሪሳውያንና እንትኖች ነበሩ ስለ ማግባት መጋባ በገነት ውስጥ። ኢየሱስም መልሶ እንዲህ አላቸው፣ የዚህ ዓለም ልጆች ያገባሉ፣ ይጋባሉ፣ ያን ዓለምና ከሙታን ትንሣኤ ሊያገኙ የሚገባቸው እነዚህ ግን አያገቡም፣ አይጋቡም፣ እንደ መላእክት ናቸው። ሊሞቱም ወደፊት አይቻላቸውም። የትንሣኤ ልጆች ስለሆኑ የእግዚአብሔር ልጆች ናቸው። የማን ልጆች ስለሆኑ? የትንሣኤ ልጆች። የማን ልጆች ይሆናሉ? የእግዚአብሔር ልጆች። የእግዚአብሔር ልጆች ከሆኑ ደግሞ አያገቡም፣ አይጋቡም። የማን ልጅ ስለሆኑ? የትንሣኤ ልጆች ስለሆኑ። የትንሣኤ ልጅ ደግሞ ማን ናቸው? የእግዚአብሔር ልጅ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ክፈተው። ትንሣኤው ደግሞ ማን ነው? ራሱ ክርስቶስ ነው። የትንሣኤ ልጆች ናችሁ አለ። የማ? የክርስቶስ ትሆናላችሁ። እሱ ደግሞ ማን ነው? እግዚአብሔር ነው። ኢየሱስም አለ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው የሆነ የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽ ይላታል። እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ሕያው ክርስቶስ ነህ፣ ሕያው የእግዚአብሔር ልጅ የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለች። ስለዚህ ምን አለ ሉቃስ ወንጌል ላይ? የማን ልጅ ይሆናሉ አለ? የትንሣኤ ልጅ ይሆናሉ አለ። የትንሣኤ ልጅ ከሆኑ ደግሞ የማን ልጅ ይሆናሉ አለ? እግዚአብሔር ልጅ ይሆናሉ አለ። በዚህም ምክንያት ምን አይሉም አለ? አይሞቱም አለ። በዚህም ምክንያት ምን አይሆንም አለ? መጋባት ማግባት የሚባለው ነገር የላቸውም አለ። ዘላለማዊ ደስታን ይሰጠናል። ይህንን ነው የምንናፍቀው እንጂ የሆነ እዛ ጋር ብርቱካን፣ አሁን ሙዝ፣ ከዛ ሎሚ፣ ከዛ ዌተርሜለን፣ አቮካዶ እነኚህም በመብላት አይደለም ደስታ የሚመጣው። እነኚህ ኢተርናል የሆነ ደስታ አይሰጡም። እነኚህ በምድር ላይ ስናያቸው ስንበላቸው የኖር ነው። ጠጅ በመጠጣት ሱራ 76 17 እንደሚናገረው አይደለም ደስታችን